በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም ያልነበረ ዓለምን አሳልፎ የሚኖር ዓለምን በቸርነቱ የፈጠረ የአባቶቻችን አምላክ ሕያው እግዚአብሔር በልብ አስበን በአንደበት ተናግረን ስለማንፈጽመው ስለ ቸርነቱ ሥራ ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን በድኅነት መሠረት የሆነችን እናታችን ቅድስት ድንግል ማርያም ወላዲተ አምላክ ምስጋና ይድረሳት። ምስጋና ይድረሳት። ምስጋና ይድረሳት። ቅድም በየማዕረጋችሁ የተጠራችሁ ሊቃውንተ ቤተ ክርስቲያን በጠቅላላ ክቡር አባታችን መላከ ሰላም ቆሞስ አባ ዘርዓ ዳዊት የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ የእግዚአብሔር ቤተሰቦች ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ኃጢአታችን ይቅር ብሎ በቸርነቱ ብዛት ከነ ኃጢአታችን በቅዱስ ቦታው እንድንሰበሰብ የፈቀደልን የአባቶቻችን አምላክ ሕያው እግዚአብሔር ስሙ የተመሰገነ ይሁን። ቅዱስ ቃሉን እንዳንሰማ የሚፈታተንንን ጥንተ ጠላታችን ዲያብሎስን እግዚአብሔር በኃይለ መስቀሉ ቀጥቅጦ ከእግራችን በታች ይጣልልን። ለድነት የሚረባንን ቃል በልቡናችን ይስልበት ዘንድ ሀብተ መንፈስ ቅዱስ ከሁላችን ጋር ይሁን። ማርያም ድንግል ምክሆን ለደናግል። ድንግል ማርያም የደናግል መመኪያቸው ናት። እስኪ አንድ ጊዜ በሉ ሁላችሁም በሉ አንድ ጊዜ ድንግል ማርያም በሉ። የደናግል መመኪያቸው ናት። ሶስተኛ እንበል። ድንግል ማርያም የደናግል መመኪያቸው ናት። በዚህ ርዕስ እንማማራለን። አንድ ጥያቄ ግን አልተነሳባችሁም? እመቤታችን የደናግል መመኪያ ከሆነች ድንግልና ለሌላቸው ሰዎች አትጠቅማቸውም ማለት ነው የሚል ጥያቄ አልተነሳባችሁም? እንደዚያ ከሆነ እመቤታችን የደናግል ብቻ እናት ናት? በዝሙት የተሰናከሉት፣ በኃጢአት የወደቁት፣ በነፍስ በሥጋ የተዳደፉት ለእነዚህ እመቤታችን በድኅነት አትቆምላቸውም? ስለምንድን ነው የደናግል መመኪያ ያሰኛት የሚለውን ትርጉሙን እንማማራለን። እግዚአብሔር ከሁላችን ጋር ይሁን። አጭር ደቂቃ ስለሆነ የምንማማረው ልቡናችሁን አታባክኑት፣ ሰብሰብ አድርጉት። በእውነቱ እግዚአብሔር ዛሬ ቅዱስ ዮሐንስ አፈወርቅ ሲናገር ወንድሞቼ የቅዱስ ጳውሎስን መልእክታት ከሳምንት 2 ቀን ብቻዬን 14ቱን መልእክታት አነባቸዋለሁ። እንደገና ከእናንተ ጋር ሆኜ በቅዳሴ ጊዜ ስሰማቸው እንዳልሰማኋቸው ሆነው እንደ አዲስ ነፍስና ሥጋዬን በተመስጦ ይሰቅሉታል ብሎ ይናገራል። እና ለቃል እግዚአብሔር የሚሰቀል ልብ ይስጠን እግዚአብሔር። ድንግል ማርያም የደናግል መመኪያቸው ናት። ይህንን ቃል የተናገረው ቅዱስ ያሬድ ነው። ሊቃውንቱ በማሕሌት ሲዘምሩት ያደሩት ቃል እግዚአብሔር ነው። ያሬድ ማለት በቅድስት ቤተ ክርስቲያን ውስጥ ያሬድ የሚባሉ 2 ቅዱሳን አሉ። አንደኛው ያሬድ ከአዳም ጀምሮ ሲቆጠር የምናገኘው በዘር ታሪክ ውስጥ ገብቶ የሚቆጠር ከአበው አንዱ የሆነው በዘፍጥረት ምዕራፍ 5 የምናገኘው ያሬድ የሚባል
ቅዱስ አለ። ሁለተኛው ያሬድ የኢትዮጵያ ብርሃንና የቤተ ክርስቲያን መተርጉም የሆነው ቅዱስ ያሬድ ማሕሌታይ ነው። ያሬድ ማለት የስሙ ትርጓሜ ወሪድ ማለት ነው። ርደት መውረድ ማለት ነው። እስኪ መውረድ በሉ። ምን አላችሁ? መውረድ። ሁለቱም ያሬዶች ያሬድ ተብለው የተጠሩበት ምክንያት በዘመናቸው የወረደ ነገር ስላለ ነው። በእነሱ ዘመን የወረደ ነገር ስለነበረ ከዚያ ተነስተው እናት አባቶቻቸው በመንፈስ ቅዱስ ተገልጦላቸው ያሬድ ብለው አውጥተውላቸዋል። በመጀመሪያው ያሬድ ዘመን ሰዎች ከጽድቅ ልዕልና ወደ ኃጢአት ጉድጓድ ስለወረዱ በዚያ ምክንያት ያሬድ ተብሏል። እግዚአብሔር አዳምን ከበደለ በኋላ ባለጌ እንዳይሆን እግዚአብሔር ምን አደረገኝ? እንዲህ አድርጌ አምላክነቱን ፈልጌ በጌትነቱ ገብቼበት አትብላ ያላለኝን እንጨት ብበላ እግዚአብሔር ምን አረገኝ ብሎ እግዚአብሔርን ተደፋፍሮ የባሰ መከራ እንዳይመጣበት ከልጅነት እንዲራቆት ልብሰ ጸጋው እንዲገፈፍ ኃይለ በረከቱ እንዲደክምበት ልጅነቱ እንድትዝግ ፍቶታት እኳያት ኃጣዊ ርኩሳት ደውያት እንዲሰለጥኑበት እግዚአብሔር እርግማንን አሳርፏል። ይህ ለአዳም ጥቅም ነው ይላሉ ሊቃውንቱ። አዳምን እግዚአብሔር ባይቆነጥጠው ኑሮ ልብሰ ጸጋውን ባይገፈው ኑሮ እንጨቲቱን ስበላ ምን አደረገኝ ነገ ምንም አያደርገኝ እያለ ኃጢአት እየጨመረ የባሰ እግዚአብሔር እሳት እንዳይነድበት ለመቆንጠጥ ስርዓት ለማስተማር አዳምን እግዚአብሔር ጸጋውን ገፈፈው። ለአዳም አዝኖለት ነው። ምክንያቱም እናቶቻችን እሳት በሚያነዱበት ጊዜ ነፍስና ስጋ ወይም የእሳት ሙቀቱን የውሃ ቁረቱን መለየት ያልቻሉ ሕፃናት እሳቱን በአፋቸው መጉረስ በእጃቸው መዳሰስ ይፈልጋሉ። ይህ ጊዜ ተደጋጋሚ ይፈጃል ብለው ተናግረው ልጁ አልሰማቸው ካለ እናቶቻችን ቀስ አድርገው ሕፃኑን ተርኮስ ያደርጉታል። ለምንድን ነው? አንድኛውን ከሚቃጠል አንድ ቀን ነካ አድርጎት ተጠብቆ ቢኖር ይሻላል ብለው ነው። እንደዚሁም ሁሉ አዳም ወደ ባሰ ድፍረትና ወደ ባሰ እሳት እንዳይገባ እግዚአብሔር ትንሽ ቆነጠጠና ፈረደበት። ተስፋ እንዳይቆርጥ ደግሞ ተመልከቱ፣ ወሰደና በደብረ ቅዱስ ተራራ አስቀመጠው። ያንን ያደረገበት ምክንያት ስለ ሁለት ነገር ነው። ደብረ ቅዱስ የምትባለው ተራራ ለገነት ቅርብ ናት። በዚያ ለገነት ቅርብ ስለሆነች የገነትን መዓዛ እያመጣ ነፋሱ አንዳንድ ቀን ያሸተዋል በገነት ያሉትን እጽዋት። ጎንደር እኮ በእውነት የገነት አፋፍ ይመስለኛል። እኔ አንዳንድ ቀን አሁን የጎንደርን ነፋስ አስታውሎ የሚያውቃለ? ግን ጎንደር የሚነፍሰው ነፋስ ዝም ብሎ ያለ ነፋስ አይደለም። ነፋሱን የነፍስ አፍንጫ ኑሮት ለሚያሸተው ሰው መዓዛ ያለው ነፋስ ይነፍሳል። ያ የሆነበት እንዲያው ጎንደር ስለተቀመጥኩ አይደለም። የሊቃውንቱ የማይሊያታቸው፣ የትርጓሜያቸው፣ የቅኔያቸው፣ የዜማቸው፣ የቅዳሴያቸው መዓዛ የተንጠፈጠፈበት ስለሆነ ጎንደር ላይ የሚነፍሰው ነፋስ የገነት ነፋስ ነው። እውነቴን ነው የምነግራችሁ። እኔ አላሸተትኩትም እንጂ በቅተው ግን የገነት መዓዛ ጎንደር ላይ ሆኖ የሚሸታቸው አባቶች አሉ። እነዚህ አባቶች የእነዚህ መዓዛ ነው የሚጠብቀን እንጂ አሁን እኛ በምንኩራራበት እንዲው ዝም ብለን እንዲው ጀግናው ጎንደሬ በምንባለው እየተጠበቅ እንዳይመስላችሁ። የስግደታቸው ወዝ የተንጠበጠበበት የማየታቸው፣ የፍቅራቸው፣ የዜማቸው፣ የቅኔያቸው፣ የትርጓሜያቸው የወረደበት ምድር ነው። ይሄ የተቀደሰ ምድር በበረከት ተጎኝና ያ እንዲሸተው የገነት መዓዛ እንዲሸተው ወደዚች መልሰኝ ይሆናል። አንዱ እንዲቆረቆረው ነው። ለካ ይችንን የመሰለች መዓዛ ነው ትቻት የወጣው ብሎ አዳም እንዲቆረቆር መበደሉ ትዝ እንዲለው እዚያች አጠገብ አኖረው። ሁለተኛ ደግሞ ወደዚች መልሰኝ ይሆናል ብሎ ተስፋ እንዲኖረው ከገነት አጠገብ አኖረው። እግዚአብሔር
ከእግዚአብሔር መዓዛ እንዳንነጠል ራሱ እግዚአብሔር ይጠብቃል። ለዚህ ነው ቤተ ክርስቲያን አትራቁ። ሴቶችም የሴት ልማድ በምትሆንበት ጊዜ፣ ወንዶችም የሥጋ ነገር ውድቀት በገጠማችሁ ጊዜ መታችሁ ቅጥሩን ተሳልማችሁ ሂዱ እንጂ ዛሬ መግባት አልችልም ብሎ ከቤተ ክርስቲያን ስትቀሩ አንደኛውን ሰይጣን በዚያው ይዟችሁ ይጠፋል። መራቅ አይገባም። መጥቶ እዚያው ተሳልሞ አቤት አቤት ብሎ መሄድ ነው። እንዲያው እንደዚያ በሆንበት ሰዓት፣ እንቅፋት በገጠመው ሰዓት የአጋንንት የኃጢአት መተላለፍ የአጋንንት ቀዳዳቸው ስለሆነ እምከመ ረከበ ንዑሰ ሙባእ ውእቱ ያርህቦ ለንዑስ መካን መጠነ ምዕላፈ ገመድ ጽውን። እርሱ የመርፌ ቀዳዳ ታክል ለመግቢያ የምትሆነው ጥቂት ፈተና ካገኘ ሰይጣን የተጫነ ግመል የሚያሳልፍ ያክል አስፋፍቶት ይገባል። ስለዚህ ለሰይጣን ኢትሃብዎ ፍኖተ ለሰይጣን በር አትስጡት። ከቤተ ክርስቲያን እየቀራችሁ አንደኛውን እንዲያጠፋችሁ በር አትስጡት። ለግድያ እንዳያደርሳችሁ የስድብ ቀዳዳ አትክፈቱለን። ተጻገው በበይናቲክሙ በከመ ጸገወክሙ እግዚአብሔር ይቅር እንዳላችሁ ይቅር ባዮች ሁኑ። ይቅር የማትሉ ከሆነ ግን ለሰይጣን የደም ማፍሰስ በር እየከፈታችሁለት ነው ይላል። ስለዚህ አንደኛውን አዳም እንዳይጠፋ ተስፋ እንዳይቆርጥ እግዚአብሔር በደብረ ቅዱስ አኖረው። ከዚህ እንዳትወርድ ብሎ ለልጆች ሁሉ አደራ አስጠብቃቸው፣ ከዚህ አትውረዱ። የቃየል ልጆች ብቻ በዚያ ነፍሰ ገዳዮች ብቻ በምድረ ፋይድ ይኑሩ፣ እናንተ ከዚህ አትውረዱ አላቸው። እስኪ አንድ ጊዜ ከዚህ አትውረዱ በሏቸው። በሉ የት አትውረዱ? ከዚህ አትውረዱ አላቸው። ሲያዝ ሴትም አደራ ሰጥቶ ሞተ። የአዳምን አጽም በመሃል አድርገው እየጸለዩ እያለቀሱ እዚያ በንጽህና በቅድስና ኖሩ። ሲያያዝ ከያሬድ ጊዜ ደረሰ። ከያሬድ ሲደርሱ የቃየል ልጆች ሴቶች ልጆች የልጅ ልጆች ብዙ ሴቶች ተወለዱ። እነዚህ ባል ጠፋ። ምክንያቱም የሴት ልጆች ወርዳችሁ እንዳትጋቡ ተብለዋል። ባል ሲጠፋ አይደረስ እኮ ነው ጎበዝ። መዝፈን ጀመሩ። ሊቃውንት ምን ይላሉ? መብል ያለ ስራ ከተበላ ደም ይበዛል። ደም ሲበዛ አውጡኝ አውጡኝ ይላል ይላሉ ሊቃውንቱ ሲተረጉሙ። ደም ሲበዛ ሰው ቁጭ ብሎ እየበላ የሰው ልጅ ከኃጢአት መጠበቅ ከፈለገ ወይ ምግብ መቀነስ አለበት፣ ግጥም አድርጎ ከበላ ደግሞ ግጥም አድርጎ መስገድ አለበት። ከሁለቱ ካልሆነ ግን ኃጢአት እያንጓለለ ይወስዳል። አንድ የቤተ ክርስቲያን ሊቅ እንዲህ ብሎ ይናገራል። በቀን 3 ጊዜ የሚበላ እንስሳ ነው። በቀን 2 ጊዜ የሚበላ ሰው ነው። በቀን 1 ጊዜ የሚበላ መልአክ ነው። በቀን 3 ጊዜ የሚበላ ምንድን ነው? በሉ እንጂ 2 ጊዜ የሚበላ ሰው፣ 1 ጊዜ የሚበላ መልአክ። የትኛው ይሻላችኋል? አቤት መልአክ። ኧረ ፊት ሰው ሁኑ። ኩሸታችሁ እንደማምላክ መጀመሪያ ሰው መሆን አይቀድምም እንዴ? ሰው መሆን ይቀድማል። ስለዚህ ከዛሬ ጀምሮ ቁርስ ጋር ላጣላችሁ ነው የመጣው። ቁርስ የሚባል ነገር መጽሐፍ ቅዱስ ውስጥ ቁርስ የሚል የለም። ምሳ ግን አለ። ምሳ አለ፣ ክርስቶስ አብልቷል። እራት አለ፣ ቁርስ የለም። ለፈረንጆቹም ብሬክ ፋስት እያሉ ያው እንደምታውቁት ብሬክ መስበር ነው አይደል? ፋስቲንግ ጾም ነው። ስለዚህ ብሬክ ፋስት ጾምን መስበር ማለት ነው አይደለም? እንደምታውቁት። ስለዚህ ጾም የሚሰብር ነገር አታድርጉ። ለደዌ ሥጋ ለደዌ ነፍስ ትጋለጣላችሁ። እና ተመልከቱ፣ በዚያን ጊዜ ባል አጡ እነዚህ ሰዎች። ሰው ቁጭ ብሎ ከበላ ለኃጢአት ብቻ ነው የሚደረገው። የነገር ሁሉ የሰውነታችን ጠላት መብል ነው። እውነቴን ነው የምነግራችሁ። ሲበሉ ባልጠፋ ዘፈን እስቲ እንስፈንበት አሉ። ቢዘፍኑ ባላልከኛል። በዚያን ጊዜ የነበሩትን ነው ያልኩኝ፣ እናንተን አላልኩም። ቢዘፍኑ ባልጠፋ፣ ሲጠፋ ምን አደረጉ? እስቲ ራቁታችን ሆነን እንዝፈን አሉ። እንዲሁ አይደረስ እኮ ነው ማለት እንግዲህ እንደው ገበሬው የሚተርተው ተረት በዚህ ብዙ ያስተምራል። የሀገራችን ገበሬ በሬና አህያ እንደው በዱሩ ሳር ሊለቅሙ ሄደው አህያ በላለችና ጥጋቧ ከመጠን ሲያልፍ እኔ ልጮህ ነው አለች።
ኧረ ተይ ጅብ ይመጣል ይላት። እሺ ብላ ቆይታ እንደገና በጣም ጥጋቧ ሲፈላበት ባይሆን እንዲያው ትንሽ ቀስ ብዬ ልጩህ ብላ ተንፈስ ስትል የጅብ ልጅ ራሱን እየተላጨ ሰማ ይላሉ። ከዚያ ቀጥሎ ያለው ለእናንተ ትቼዋለሁ። ስለዚህ የጥጋባችን ጥጋብ እውነቴን ነው። ጥጋብ ማለት ጮማ መቁረጥ፣ ጠጅ መጨለጥ፣ ቢራ መጠጣት ብቻ እንዳይመስላል። ውሃም ቢሆን ያለ መጠን ከሆነ ጥጋብ ነው ይላል መጽሐፍ። ካለ መጠን ከተጠጣ ውሃም ቢሆን ቆሎም ቢሆን አገዳም ቢሆን ገብስም ቢሆን ጥጋብ ነው። አገርን የሚያጠፋት ምንድን ነው? ጥጋብ። እስኪ ጥጋብ በሉ በሞት ሁላችን አልጠገብንም፣ ጠግበናል። መነኮሳቱም ጥጋብ፣ ቄሱም ጥጋብ፣ ዲያቆኑም ጥጋብ፣ መምህራኑም ጥጋብ ፈልቶበት በቃ አሁን ብታዩ ሁላችን ጥጋበኞች ነው። በማይሌቱ ጠብ፣ በመቅደሱ ጠብ፣ በመድረክ ጠብ፣ በገዳም ጠብ፣ ባለትዳሩም ጠገባችሁ። ተክሊሉ ውሸት፣ ድንግልና ሳይኖረው በተክሊል ማግባት ይህ ሀገር አያጠፋም? ይሄ ጥጋብ አይደለም? እግዚአብሔርን መዳፈር፣ ቅዱስ ሥጋውን ክቡር ደሙን ትቀበሉና በሳምንቱ የአንቺ ቁርባን የአንተ ቁርባን ትባባላላችሁ። ይህ ጥጋብ ነው። ይህ ጥጋብ ነው። ያለ ጊዜያችን እንደ ቅጠል በሰይፍ እያስቀረደደን ያለ ጥጋባችን መስተካከል ልከኛ ሆኖ እኔ እንዲሁ በእውነት እግዚአብሔርማ በሽታ ሲያበጣ እንዲህ እንዲሆን ያው እግዚአብሔር በሽታ ያምጣ አያምጣ ቢባል ወይም እሱ እንደው ለኔ አይገለጥም እንጂ ተገልጦ ላምጣ ቤት ጫምር ነበር። ምክንያቱም ለምንድነው ታውቃላችሁ? ጠግበናል። ሰው እኮ እንደው አሁን ደህና አደርክ ሲሉት እግዚአብሔር ይመስገን፣ ደህና አደርክ ሲሉት አማን ነው የሚለው። አሞት ውሎ ሲያደርግን ደህና ናችሁ ተመስገን ነው እግዚአብሔር ይመስገን ይላል። ሲያምርበት ይውላችሁ። ደዌ የማያለሰልሰዋል ያሰላል። ስብከት ያላሰላውን ሰው መከራ ያሰለዋል። በስብከት ያልተመለሰ ሰው በመከራ ነው የሚመለሰው። እነዚህ ሰዎች ጠገቡ፣ ራቁታቸውን ዘፈኑ። እነዚያ የሴት ገላ አይተው አያውቁም፣ ተራቁቶ አይተው አያውቁም። እና ተመልከቱ፣ ይኸው ዛሬ ሴቶቹ ራቁታችሁን የምትሄዱ ጠገባችሁ አይደለም? ጥጋብ የእነዚያ ሴቶች ነገር እኮ ነው። ጥጋባችሁ ራቁታ በእግራችሁ ስትገለጡ፣ በደረታችሁ ስትገለጡ ምን ሆናችሁ ነው እንዲህ የምታረጉ የሚያደርጋችሁ? እውነት ይህ ጥጋብ አይደለም? ይሄ ሰው ይልኝ የምትሉትን አካል በእሳት የሚያቃጥል እምነት የለሽ እየመጣ ነው። በገጀራ የሚያርድ ነፍሰ ጡሪቱን ከነ ልጇ የሚያርድ ሕፃናትን አውጥተው የሚጥሉ እየመጡ ነው። ይህን ምን አመጣው? ጥጋብ ነው ያመጣው። በእውነቱ በልክ መሆን አለብን። ለጾሙም ልክ ይኑረው። እስቲ ዘፈኑን ይዩት። ሰሞኑን የጥምቀት በዓል የመስቀል በዓል የጥምቀት በዓል ጎንደርን የሚመስል የለም። ግን አብዛኛው የሚከበረው በምን ዘፈን ድልቂያ። መስቀል እኩል ይሆናል ዘፈን አይስማማም። ማምላክ መስቀል ብሎ ዘፈን አለ። መስቀል ብሎ ለቅሶ፣ መስቀል ብሎ ሞት፣ መስቀል ብሎ ስቃይ፣ ችንካር፣ መከራ፣ በጦር መወቃት፣ እርኩስ ምራቅ ተተፋበት አሏችሁ እንጂ ሲቸነከር ተዘፈነለት ተብሏቸዋል። ዘፈናችን መጥፋት አለበት። በዘፈን ደስ የሚለው እግዚአብሔር የለም። በዓመት በዓል እያመካኙ መስቀል፣ በዓመት በዓል እያመካኙ መዝፈን፣ መደለቅ፣ ያለ መጠን መብላት፣ ስራ ፈትነት። እስቲ ይሁት ተመልከቱ። ክርስቲያኑ ስራ ፈት አልሆነ። ቢጫ ወንበር እኔ አለ በመኪና ሰር በከተማ እኔ እውነት እግዚአብሔር ምስክሬ ነው ገብቻ አላውቅም። እንደዚህ ያለ ግን ቢጫ ወንበር የሚደረግበት ቤት አለ። እንደው ባህር ዳርም ሳይሆን ጎንደር አብዛኛው ቢጫ ወንበር ያለበት ስጠይቅ ነበር። ምንድን ነው ሲባል ደህና አድርጎ የሚበላበትና ደህና አድርጎ የሚጠጣበት ነው አሉ። እዚያ ቁጭ ብሎ እንደምንም ፈላልጎ ቋጠሮም ተሸክሞ እዚያ ቁጭ ብሎ ሲበላ ዝም ብሎ እንደ ግንድ ነው የሚሆነው። ስራ አትሰሩ ወይ አትጸድቁ ወይ ደግሞ እንደው ሰርታችሁም ስጋችሁም አልሆነለት ለሀገርም አትሆኑ። ምን ልስደባችሁ እንጂ ጥሩ ነው አይደለም? አመስግኛችሁ ሰይጣን ከሚያጠፋችሁ ሰድቢያችሁ ብትጸድቁ ይሻላል። ስለዚህ ተመልከቱ፣ ስራ ፈትም እየሆነ ነው። ስራ ሲፈቱት ራቁታችንን ሆና እነዚያ የሴት አካል አይተው ያውቁ ነበርና ምንድን ነው የምንሰማው አሉ። ገነት ማደብር ቅዱስ የነበሩት ነው። ምንድን ነው የነገር አሉ። ኋላ ይኸውላችሁ የኃጢአት ምንጮች የሚባሉት መብል፣ ጆሮና አይን ናቸው። ሰው ከበላ መስማት ይፈልጋል፣ ከሰማ ማየት ይፈልጋል፣ ካየ መዳሰስ ይፈልጋል፣ ከዳሰሰ ኃጢአት መስራት ይፈልጋል። የሰማውን ማየት ይፈልጋል፣ ያየውን መዳሰስ ይፈልጋል።
አዩን። እስቲ ምንድን ነው አሉ። ለዚህ ነው አጽምሙ አእዛኒክሙ ያለ ጌታ። ጆሮህን ዝጋ፣ ጆሮአችሁን ለረባ ላልረባ አትክፈቱት፣ አይናችሁንም ዝጉ። ከዚያ በኋላ ሰሙና ቢወጡ ራቁታቸውን እየዘፈኑ ንውንን ሰዓታተለ ደርስን ኑ እንግዲህ አንዳንዷን እንዝና ኃጢአት እንስራ ብለው ወረዱ። እንደ መላእክት በንጽህና ይኖሩ የነበሩት ወረዱና የመላክ ጠባይ የነበራቸው ሰው በቅድስናው መልአክ ሲሆን ሰው በርኩሰቱ እንስሳ ይሆናል፣ በትዕቢቱ ሰይጣን ይሆናል። ከመላእክት ንጽህና ወርደው ሰው ሆኑ፣ ከሰው ወርደው እንስሳ ሆኑ፣ ከእንስሳ ወርደው ሰይጣን ሆኑ። አንዲትን ሴት ለ7 ወንድ፣ 7 ሴቶች ለ1 ወንድ። ከዚህ አልፎ ከመሬቱ ጋር ኃጢአት ይሰሩ ነበር። ከመሬቱ ጋር ከእንስሳው ጋር የዝሙት ፈቃዳቸውን ይፈጽሙ ነበር። መሬት አፍ አውጥታ ከሰሰቻቸው። እግዚአብሔርም እንዲህ አለ፣ እነዚህ ሰዎች ይላል ተመልከቱ፣ እስመ ሥጋ እሙንቱ፣ እነዚህ ሥጋ ናቸውና በእነዚህ ላይ መንፈሴ አይኖርም። እስኪ አንድ ጊዜ ሥጋ ናቸውና በሉ። ምን አላችሁኝ? ሥጋ ናቸውና በሉ፣ መንፈሴ በእነዚህ ላይ አይኖርም። ምንድን ናቸውና? አሁን የእግዚአብሔር መንፈስ ከኢትዮጵያ ርቆ ይመስላችኋል? የምናርቀው ግን ሥጋ ሆነን፣ ሁሉም ለሥጋ ሆነ። ቆብም ለሥጋ ሆኗል፣ ቀሚስም ለሥጋ ሆኗል፣ ሻሽም ለሥጋ ሆኗል፣ መስቀልም ለሥጋ ሆኗል። ሁሉም ለሥጋ ነው። ትምህርትም ለሥጋ ሆኗል። ሌላውም በቃ እዚህ ይብቃ አይደል? እዚህ ላይ ቢበቃ ይሻላል። ሁሉም ለሥጋ ሆነ፣ ለነፍስ የለም። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እናንተ አሁን እዚህ ሁሉ የምታስቀድሱት 90% ጸሎታችሁ ለሥጋ ነው። ጠብቀኝ ጌታ፣ አውጣኝ፣ ይህን ክፉ ዘመን አውጣኝ፣ በቃ ለሥጋ ነው። ወይም አብላኝ ነው። ወይም ውጭ ሀገር ያለችውን ልጄን ጠብቅልኝ፣ ሌላ የለውም። ሆድ ነው ተጠቅሎ በቃ ሥጋ ናቸውና። እስኪ ሥጋ ናቸውና በሉ። መንፈስ ከየት ይምጣ? መንፈስ እግዚአብሔር እንዲያድርብን ከሥጋ ወደ መንፈስ ከፍ ማለት ይገባል። ሥጋ ሆኑ መሬትም እነዚህን መሸከም አልፈልግም፣ ጌታዬ የሰጠኝ አደራ ናቸው፣ ካንተ ትእዛዝ አልተላለፍም፣ አሁን ግን እነዚህን መሸከም ከበደኝ ብላ መሬት ከሰሰች ይላል። መሬት ስትከስ ነው ሕዝብ እንደ ቆሻሻ በገጀራ የሚጠረግ። መሬት እነዚህን አልተሸከምም፣ ንጹሕ አይደሉም ስትል እግዚአብሔር ሕዝቡ የራሱ ሕዝብ እንደ ቆሻሻ እንዲጸዱ እንዲጠረጉ ያደርጋል። አሳልፎ ለመከራ ይሰጣል። ከቃሉ ጋር ናችሁ? ወረዱ። 3 ሰዎች ብቻ ቀሩ። እዚያው 3 ሰዎች ብቻ ሲቀሩ ሌላው ጨርሶ ወረደ። ከዚያ በኋላ እነዚህ ተጋቡና ከላይ የወረዱት ከታች የተገኙት የቃየል ልጆችና የሴት ልጆች ሁለቱ ተጋቡና ምን ይወለዳሉ? ቁመታቸው 3000 ክንድ ሰዎች። አይድረሱ ራይት ይባላሉ፣ ንፍሊም ይባላሉ። ንፍሊም ሲል ረጃጅሞች ማለት ነው። ራይት ማለት የቁጣ ልጆች። አጭሩ ደግሞ ከሽምብራ ጥላ ይጠጋል ይላል። ገርማ ሽምብራ ታውቃላችሁ? አጭሩ ከሽምብራ ጥላ እንግዲህ ምን ያደርጋል? አይሸከም፣ ቆፍሮ ያበላል፣ አያርስ። ከሽምብራው በታች የሆነ ሰው ሽምብራውን የታሉ ይኮተኮታል። ስለዚህ ተመልከቱ፣ እንዲህ ያለ ጉድ ተወለደ። ይኸውላችሁ ረጃጅሞቹ በልተው መጥገብ አቃታቸው። እንኳን በ3000 ክንድ ሆድ እንደው በ3 ክንዱ የሚገባ ጠፍ እየጠፋ ነው። 3000 ምን ይብላል? የዚህ ጊዜ ምግብ ትተው እናት አባታቸውን ስጋቸውን እየቆረጡ የሚበሉ መብላቸው ነው። ዛሬም አባቱ እናቱ ሽጦ የሚበላ ትውልድ መጥቷል። ቤተ ክርስቲያንን ሽጦ የሚበላ፣ ታቦት ሽጦ የሚበላ ነጋዴ፣ በእግዚአብሔር ስም የሚነግድ ትውልድ ነው የመጣው። እነዚህ ሲመጡ ከዚህ በኋላ ተመልከቱ፣ ዕፀ መሰውርን ከሰይጣን ተማሩ፣ ርቀትን ከሰይጣን ተማሩና መሰወር ጀመሩ። አዛዝኤል የሚባለው እንደውም አንድ ቀን ሄዶ ፀሐይን ጋረዳት ይላል። እንዴ ይገርማል! ፀሐይን የሚጋርድ መጣ። ቅዱስ ሚካኤል እንደው ገፋ ቢያደርገው ወደቀና የቅዱስ ሚካኤል ኃይል ቢያቃጥለው ውቅያኖሱን ቢጠጣው 1 ክንድ ዝቅ አደረገው ይላል። ሆዱ
አንድ ክንድ ውቅያኖስን አንድ ክንድ በቃኝ የማይል እንደዚህ ያሉ ተወለዱ። እነዚህ ርቀትን ከአጋንንት ተማሩ። ደም ማፍሰስን፣ ንቅሳትን፣ ጥፍር ማሳደግን፣ ቀለም መቀባትን፣ ዝሙትን፣ እንዲህ ያለው ነገር ቀይ ወረቀት ነጭ ወረቀት ማለትን፣ ጥንቆላን፣ ስራይን፣ ሟርት ማድረግን፣ መሰወርን እንዲህ ማድረግን በሙሉ አስተማሯቸው። ከዚያ በኋላ በዚህ ተሰውረው ባህር የገባሉ፣ በየብስ የሚኖሯሉ። ዛር የሚባሉት ጅን የሚባሉት እነዚህ ናቸው። ይወላችሁ የእነዚህ ዘሮች ናቸው። ዛር ጅን የሚባሉት ይሞታል፣ ያገባል፣ ይዋለዳሉ። ከቃሉ ጋር ናቸው። በእነዚህ ምክንያት ዓለም በንፍር ውሃ ጠፋ። እነዚህ ባስተማሩት ኃጢአት ዓለም በንፍር ውሃ ጠፋ። በዚህ ዘመን ሌሎቹ ወርደው እሱ ግን በልልና ስለቀረ ያሬድ ማለት መውረድ ተባለ። እስኪ መውረድ በሉ። በእኛ ዘመን ምን ያልወረደ ሰው አለ? ሁሉም ወርዷል። ከፍ ካለበት ጸሎት ወርዶ ወደ ዘፈኑ ገብቷል። ከሃይማኖት ወርዶ ወደ ጥንቁልና ገብቷል። ከድንግልና ወርዶ ወደ ዝሙት ወርዷል። ከአንድነቱ ወርዶ ወደ ድንግልነት ወርዷል። ወርደናል። ጨርሰን ወርደን አውሬ ወርዶ ሰው ወርዶ እንዲሁ እንስሳማ ጥሩ ነው። በሬስ ታርዶ ይበላል። ፍየልና በግ ይታረዳል። እባብ ለምን ይጠቅማል? ለምንም አይጠቅም። አውሬ ወደ አውሬነት በሰው ደም እጁን የሚታጠብ ሰው መጣ። እንግዲህ በዚህ ምድር ሰው ወደ አውሬነት ወረደ። በእግዚአብሔር መልክ የተፈጠረ የሰው ልጅ ወደ እባብነት ወደ ዘንዶነት ወረደ። ወደ ጅብ ሆነ። ይኸውላችሁ ክብራችን አውርደን የት እንደጣለው አስቡ። እኔ ለሁላችሁም ልነግር የምፈልገው ክብራችሁን እንድታውቁት ነው። ክብርህን ጠብቅ ይላል ገበሬ ሲሳደብ ሰምታችሁ ታውቃላችሁ? ክብርህን ጠብቅ ይላል። ዋ ይላል እነግርሃለሁ ይላል። እስቲ ክብርህን ጠብቅ በሉ። አዎ እናንተን እነግራችኋለሁ። ክብራችሁን ጠብቁ። ክብር አላችሁ። ክብራችሁን እወቁት። የክርስቶስ መልክ መሆናችሁን እወቁ። በደም የተገዛችሁ እንደሆናችሁ እወቁ። ማርያምን ያህል እናት እግዚአብሔርን ያህል አባት ያላችሁ የከበራችሁ በዘመን የከበራችሁ ባለጸጎች እንደሆናችሁ እወቁ። የሥጋው የደሙ የአምላክ ሥጋና ደም የተዘጋጀላችሁ ለክቡር ማዕድ የተጠራችሁ እንደሆናችሁ እወቁ። በሰማይ የብርሃን ሀገር ያላችሁ ባለርስት እንደሆናችሁ እንጂ ስደተኛ እንዳልሆናችሁ እወቁ። ሞት የጠፋላችሁ እንደሆናችሁ እወቁ። ክርስቶስን በ40 ቀን በ80 ቀን የለበሳችሁ እንደሆነ እወቁ። ይህንን ያወቀ ሰው አይወርድም። በመውረዳችን ነው ሰይጣን እየሳበ እየጣለን ያለ። አሁንም ወደ ልዕልናችን እንመለስ። ወደ ሃይማኖታችን፣ ወደ ንጽህናችን፣ ወደ ቅድስና ልዕልና የምንኩስናው ልዕልና ይመልስልን እግዚአብሔር። አሜን። የተክሊሉን ልዕልና እግዚአብሔር ይመልስልን። የክህነቱን ልዕልና እግዚአብሔር ይመልስልን። ያን ጊዜ እግዚአብሔር ፊት ይመለሳል። ይህን ባበላሸንበት ግን እግዚአብሔርን የለም ፊቱን አዙሯል፣ አይሰማም። እንዲህ ላለ ትውልድ እግዚአብሔር ጆሮን እንዳይሰማ አትስማኝ። እንደውም ምን ይላሉ ሊቃውንት? ኃጢአት እየሰሩ እግዚአብሔርን አቤት አቤት ማለት ሁለት ነገር ነው። አንደኛ እግዚአብሔርን አታውቅም ብሎ መሳደብ ነው። ኃጢአት ሰርቶ ያልሰሩ መስሎ እግዚአብሔር ያውቃል ማለት መሳደብ ነው። ሁለተኛ ደግሞ ቅሰፈኝ ማለት ነው። ኃጢአት ሰርቶ እንደገና ደግሞ አለመናዘዝ፣ በድፍረት መኖር ቅሰፈኝ ብሎ መለመን ነው። በዚያ ዘመን ሰው እኛ እንግዲህ እሳት እያወረድን ነው፣ ሰይፍ እያወረድን ነው። እንዴት ያለን ደግሞ ቅዱስ ያሬድ ደግሞ ሁለተኛውን ያሬድ እንድንመስል እግዚአብሔር ይርዳል። አሜን በሉ። በኖህ ዘመን አንድ ሰው ተረፈ፣ ከወርደሩ ወርዶ ኖህ ተረፈ ከነልጆቹ፣ እግዚአብሔር ያላተረፈ። እንደው ሊቃውንቱም ይላሉ እግዚአብሔር የጻድቃን ማነሳቸው የኃጥአን መብዛታቸው አያስጨንቀውም። ዓለም ሁሉ ኃጢአተኛ ሆኖ አንድ ጻድቅ ቢያገኝ እግዚአብሔር ያን ይምራል። ለምን ሲባሉ ብዙ ዕንቁ ያለው ሰው ወርቅ ባለው አይቀናም። ወርቅ ያለው ሰው ብር ባለው አይቀናም። ብር ያለው ሰው ነሐስ ባለው አይቀናም። ነሐስ ያለው ሰው ብረት ባለው አይቀናም። ብረት ያለው ሰው መዳብ ባለው አይቀናም። መዳብ ያለው ሰው እርሳስ ባለው አይቀናም። እግዚአብሔርም አንድ ጻድቅ ካለው ብዙ ኃጢአት በመኖሩ በዚያ አይጨንቀውም። አንድ ሰው ካገኘ ያን ይምራል። አንዳንድ ጊዜ እንደው አስባችሁ አታውቁ? እንደው እግዚአብሔር ግን እውነት እንዲህ ሁሉ ሰው ያጠፋው ብላችሁ አታውቁ? ያጠፋዋል። አንድ ሰው አትርፎም ያጠፋል። እግዚአብሔር ካልተመለስን እንደ ጭድ ያቀጥላል።
አይዟችሁ እሺ አትፍሩ እንድትመለሱ ነው እንደዚያ ብላችሁ። ኖህን አስቀርቶ አዳነው። አሁን ወደ ቅዱስ ያሬድ ልመልሳችሁ። በእነዚህ ዘመን ሰው ወረደ፣ 3 ቀሩ። በእኛም ዘመን ዘር ያትርፍልን እግዚአብሔር። በየኛው ቅዱስ ያሬድ ደግሞ ከሰማይ ማህሌትን አወረደልን። የሚገርማችሁ በሰማይ ስንሄድ ሰው በሰማይ የሚኖረው ምን እያደረገ ነው? አቤት! የሰው የመጨረሻ ህይወቱ ማህሌት ነው፣ ማመስገን ነው። ከመላእክት ጋር ተጨምሮ በማህሌት መኖር ነው የመጨረሻ ህይወት። በሰማይ ቅኔ ማድረግ የለም፣ ስብከት የለም፣ ትርጓሜ የለም፣ ማህሌት ነው ያለ። ታዲያ ተመልከቱ፣ እስከዚያ እስከምንበቃ ድረስ በሰማይ የምንኖረውን ማህሌት እግዚአብሔር ባረወን በመያዣ በቀብድነት ለኢትዮጵያ ምድር ብቻ በቅዱስ ያሬድ በኩል ከሰማይ አወረደን። ቅዱስ ያሬድ ሂዶ በወፎቹ ጠቃሽነት ሂዶ ከሰማይ መላእክት አቋቋሙን ተምሮ ከኪሩቤል ከሱራፌል አይቶ መጣ። ከሰማይ የህይወት ሙሃዝ የሆነውን አወረደልን። እንግዲህ እንደምታውቁት ግን ዛሬ ተመልከቱ፣ ማህሌቱን ቅዱስ ያሬድ አውርዶልናል። እንድንመሰጥበት ግን እግዚአብሔር ይርዳል። አሜን በሉ እንጂ ዛሬ በማህሌት የሚመሰጥ ሰው የለም። በእውነቱ እንኳን እናንተ ማህሌቱን የሚለውን መመሰጡን እግዚአብሔር ያውቀዋል። መመሰጥ ማለት ሰው ይሄን ይለኛል አይልም፣ እገሌ እንዴት አድርጎ እየጮኸ ነው አይልም፣ እነንትና እንደዚህ እያሉ ነው አይልም። የሚለው ዝም ብሎ የእግዚአብሔር ማሰብ ብቻ ነው። ሀበ አንጸረ ቀዳማዊ ያሐውሩ፣ የመጀመሪያው ወደ ሄደበት አርአያ ክርስቶስን አምሳል አድርገው ይሄዳል፣ ይመሰጣል። በሰረገላ ይረውዙ በተመስጦ በህሊና ሰማያዊት ተሰቅለው ወደ እግዚአብሔር በክንፈ ጸጋ ይበራሉ እንጂ የምድሩን አይመለከቱም። በተመስጦ ህሊና ቀንተው እግዚአብሔር እያሰቡ ቅዱስ ያሬድ አፄ ገብረ መስቀል አብሬ ዘማለሁ ሲሉ እሱ ሲዘም እሳቸው በጦራቸው ዘማለሁ ሲሉ እግሩን ወጉት። እንግዲህ እንደምታውቁት እግሩን ሲወጉት ደሙ ፈሶ የቤቱን ወለል ሲመላው እሱ ግን አላወቀውም ነበር። የክርስቶስን መከራ እያሰበ ይዘም ነበርና ከበሮ መቋሚያው ሁሉ የክርስቶስን መከራ ለማስታወስ ነው። አንዳንድ ጊዜ ከበሮ ሲመታ ቆይቶ ከበሮ ላይ ቁጭ የሚል ሰው አይታችሁ አታውቁ? ከበሮ እኮ የኢየሱስ ክርስቶስ ምሳሌ ነው። ሰፊው የክርስቶስን ምላት የሚገልጥ ነው። ጠባቡ የክርስቶስን በጠባብ ደረት ባጭር ቁመት መወሰኑን የሚገልጥ ነው። ቆዳው ሰው መሆኑን የሚገልጥ ነው። ሰንበሩ ሲገረፍ የወጣው ሰንበር ነው። ማንገቻው የተገረፈበት የጅራፉ ምሳሌ ነው። በዚህ ከበሮ አይዘለልበትም። በዚህ ከበሮ እስክስታ አይወረድበትም። ከወዲያ ወዲህ እየዘመመ የሚመታው እየተወዛወዘ የሚመታው በጦር ሲወጋ ጎኑ መናወጹንና ከሐና ወደ ቀያፋ ሲያመላለሱት ማደራቸውን ለማመልከት ነው። ወረቡ ሲባል መጀመሪያ ረጋ ብሎ ሲደረብ ከዚያ በኋላ ተመልከቱ እየጨመረ ሸብሸቦ ሲገባ በጣም እየፈጠነ ይሄዳል። መከራውን ከማታ ወደ ሌሊት ከሌሊት ወደ ማለዳ እየጨመሩበት መምጣታቸውን ለማስረዳት ነው። ለዚህ የተደረገ ነው። ያን እያሰቡ ተመልከቱ። አዲያ በጦር ወቅቶት ሲያበቃ ቅዱስ ያሬድ አፄ ገብረ መስቀል ሲሄድ ተመልከቱ። የመንግስቴን እኩሌታ ልስጥህ፣ እንደው ምን ላድርግልህ ቢለው፣ ምን ልስጥህ ቢለው፣ አይ የመንግስቴን እኩሌታ የመንግስት እኩሌታ አልፈልግም፣ የማልክልኝ ነገር ልትሰጠኝ ቃል ግባልኝ፣ ገብቼልሃለሁ። እንኪያስ ወደ ገዳሜ ወደ ገዳመ ሰሜን እንዲሄድ ፍቀድልኝ፣ የኔ ሽልማቴ ያ ነው አለ። ወደዚያ ሲሄድ ደቀ መዛሙርቱ እያለቀሱ እስከ ተከዜ ድረስ ሸኙት። እዚያ ሲደርስ ሰላምን ጸፍቶ ሰላም እግዚአብሔር ከእናንተ ጋር ይሁን ብሎ ሸኛቸው። ሰላም የሚባለው ቃል እግዚአብሔር መጨረሻ የሚባልበት ምክንያት ለዚህ ነው። ቅዱስ ያሬድ የእግዚአብሔር ሰላም ከእናንተ ጋር ይሁን ብሎ የሸኘበት የቃል እግዚአብሔር ክፍል ስለሆነ ነው። ይኸው እዚህ ጥጋችን ያለ እንግዲህ እዚህ ገዳም እየሄዳችሁ ሁላችሁም በሞት አንድ ቀን እንኳን አልቅሳችሁ እስኪ ነው። ወንዶችም ሴቶችም እንደምንም አዝግማችሁ ሂዳችሁ እዚያ በረከት ተቀብላችሁ ነው። እና የቤተ ክርስቲያን ትጥቋ ቅዱስ ያሬድን በዜማ ብቻ ሳይሆን በትርጓሜ የሚተካከለው ሊቅ ያሬድን የሚመስል ጎርጎርዮስ ያልተናገረውን ቄርሎስ ያልተናገረውን የተረጎመ ሊቅ ነው። የቅዱስ ያሬድ በረከቱ ይደርብን እና ቅዱስ ያሬድ እንግዲህ ለቅዱስ ያሬድ በሩ ማናት? እመቤታችን ቅድስት ድንግል ማርያም ናት። ድርሰት ሲጀምር ተመልከቱ። የጀመረው በቅድስት ድንግል ማርያም ቃል የጀመረው አንቀጸ ብርሃን ብሎ የብርሃን በር ነሽ ብሎ በዚያ ጀመረ። ቀዳሚሃ ለጽዮን ሰማየ ሳረረ ወዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ብሎ
ስለ ቅድስት ድንግል ማርያም ዘምሮ አንቀጸ ብርሃንን ጸልዮ አክሱም ጽዮን ገብቶ አንድ ክንድ ከፍ ብሎ ከመሬት ከፍ ብሎ ጸልዮ ነው ድጓውን ዝማሬውን ሌላውን ብሉ ያወረደው ከዚያ በኋላ ነው። ስለዚህ እንደ ቅዱስ ያሬድ እናታችን ቅድስት ድንግል ማርያምን በር አድርገን ከመላእክት እንድንጨመር እግዚአብሔር ይርዳን። አሜን በሉ። አቡነ ዮሴፍ ኢትዮጵያዊ የሚባሉ አሉ። ላሊበላ አካባቢ ነው ደብራቸው ያለ። እሳቸው ከቅዱስ ያሬድ ገዳም ሂደው በድንጋይ ላይ በዋሻ ላይ የተጻፈችውን የቅዱስ ያሬድ የመጀመሪያ ድርሰት አንቀጸ ብርሃን የምትባለውን ጸሎት አንብበው ጸልየው ለብዙ ጸጋ ክብር በቅተው አሁን ዛሬም ከላሊበላ ትንሽ ራቅ ብሎ የሚገኝ ቦታ ነው አቡነ ዮሴፍ ደብር። እዚያ ለአልጋ ቁራኛ የሚሆን አለ፣ የሚሆን ጸበል አለ፣ ለካንሰር የሚሆን አለ፣ ለሁሉ የሚሆን ጸበል አለ። የሚገርመው የእሳቸው ጸበል አልጋ ላይ ተኝተው ወይ አይሞቱ ወይ አይድኑ፣ ብዙ አስታማሚ ማሰቃይተው እነሱ ለሚሰቃዩ ሰዎች ለአልጋ ቁራኛ ተብሎ ብቻ የፈለቀ ጸበል አላቸው። ያንን አምጥተው ሲረጩት በጻዕረ ሞት በኃጢአታቸው ምክንያት የማይጠቅም ዕድሜ ኑሮባቸው የሚጨነቁትን ያን ሲረጯቸው እግዚአብሔር በረድኤቱ ጎብኝቶ ከመከራ እንዲያርፉ ቶሎ በሞት እንዲገላገሉ ያደርጋቸዋል። እንደገና ዕድሜ ያላቸው ከሆኑ ደግሞ ተመልከቱ ወዲያው እንዲነሱ ያደርጋቸዋል። ለዚህ ሁሉ ክብር የበቁት ዝንጀሮ የገዘቱ ሰውና ዝንጀሮን በሽምግልና ያስታረቁት አቡነ ዮሴፍ ለዚህ ሁሉ ክብር የበቁት ከቅዱስ ያሬድ ገዳም ሂደው ከድንጋይ ላይ የተጻፈችውን የቅዱስ ያሬድን አንቀጸ ብርሃን ጸሎት አንብበው ነው። ሃይማኖት ካላችሁ አንቀጸ ብርሃን ዛሬ እጃችሁ ናት። ያ ሊቅ ከመላእክት ጋር ተገናኝቶ መጥቶ መላእክትን አይቶ ከነሱ ጋር አሸብሽቦ መጥቶ ከመሬት ክንድ ሙሉ ከፍ ብሎ ከታቦተ ጽዮን ፊት የዘመራትን አንቀጸ ብርሃንን በእጃችን ጽፈን ይዘን እንደቀላል እናያታለን። እሷን ጸልያችሁ ምንም የሚነካችሁ ነገር የለም። እውነቴን ነው የምነግራችሁ። የቅዱስ ያሬድ በረከቱ ይደርብን። እንግዲህ እንደዚህ ካልኳችሁ ወደ ትምህርቱ እንምጣና ማርያም ድንግል ምክሆን ለደናግል ይእቲኬ ቤተ ምሳል ዘአስተአጸቡ ታቀልል። ድንግል ማርያም የደናግል መመኪያቸው ናት። ድንግል ማርያም የደናግል መመኪያቸው ናት ብሎ ይናገራል። የዛሬው ቃል እግዚአብሔር ነው። ድንግል ማርያም እስኪ ድንግል በሉ። ምን አላችሁ? ድንግል ምን ማርያም። ድንግል የሚለው ቃል ለእመቤታችን ሲሰጥ ከነገር ሁሉ በላይ ነው። የእመቤታችን ድንግልናዋ ሶስት ድንግልና አላት ይላሉ ሊቃውንቱ። የቃል ድንግልና፣ የሥጋ ድንግልናና የሕሊና ድንግልና አላት ይላሉ ሊቃውንቱ። እስኪ የሥጋ ድንግልና በሉ። የቃል ድንግልናና የሕሊና ድንግልና አላት እመቤታችን። የሥጋ ድንግልና እንደምታውቁት ከወንድ መጠበቅ ብቻ ሳይሆን ተመልከቱ፣ አምላክን በድንግልና መጽነስ፣ በድንግልና መውለድ፣ ከወለዱም በኋላ ድንግል ሆኖ ለዘላለም ታትሞ መኖር ለብቻዋ የእሷ ብቻ ድንግልና። ተመልከቱ፣ ድንግል ኅሪት ዘነበርኪ ውስተ ቤተ መቅደስ ያላት ስለዚህ ነው። በቤተ መቅደስ የኖርሽ ብቸኛይቱ ምርጥ ድንግል አንቺ ብቻ ነሽ ነው። ምርጥ ድንግል በንጽህና ያጌጥሽ። ያኛው በቤተ መቅደስ የምትቀመጠው ታቦት በወርቅ በእርቅ እንደምትለበቅ ንጽህናን ጌጥ አድርጋ የኖረች ድንግል እመቤታችን ቅድስት ድንግል ማርያም ናት። የሥጋ ድንግልና። የቃል ድንግልና ይገርማቸዋል። ሰው በአፉ ይላል አንድ ደራሲ 35 አይነት ኃጢአቶችን ይሰራል። በአፉ ብቻ 35 አይነት ኃጢአቶችን ይሰራል በትንሹ። እመቤታችን ግን ከቃሉ ጋር ናችሁ። በዚህ ዓለም ላይ ከድነት በቀር ያልተናገረ አንደበት ያላት ማርያም ብቻ ናት ይላል ሊቁ ቅዱስ አትናቴዎስም ይናገራል። ይሄ ንግግሯ ድነት ብቻ። እስኪ ድነት ብቻ በሉ። እስኪ ስሙ፣ ተመልከቱ። ከዚያ ውጭ ስለ ራሷ ተመልከቱ። ኃጢአት ባይሆንም ለምሳሌ ሰው ሲከሰስ ስለ ራሱ ቢከራከር ኃጢአት የለውም። እመቤታችን ግን ስለ ራሷ እንኳን አልተከራከረችም። የምትናገረው ሰውን የሚያድን ነገር ብቻ ነው። እዩት፣ ነገሯን ስሙት። ሉቃስ ወንጌል ምዕራፍ 1 ወኩሉ ነገራ በሰላም ይላል ቅዱስ ያሬድ። እንዲሁ ነገሯ ሁሉ ሰላም ነው። ነገሯ ሁሉ በሰላም እግዚአብሔር የተቃኘ ነው። አንደበቷ ንግግሯ ሁሉ በሰላም እግዚአብሔር የጣፈጠ ነው። መዓዛፏ ከመኮል፣ የአንደበቷ መዓዛ እንደ እንኮይ ያማረ ነው። እንደ እንኮይ የጣፈጠ ነው። ከሷ የሚወጣው ተመልከቱ፣ ሐሊብ ወማር
ወንጌል ሐሊብ ወንጌል ማር ኦሪት ከድንግል ማርያም ጉሮሮ ይፈልቃል እንጂ ከሷ ሌላ ተነግሮ አያውቅም። ስሙት እንኳን ድንግል አንቺ ትጸንሻለሽ ሲባል እንዴት እንዲህ ትለኛለህ? እንዴት እንዲህ ነገሩ መልካም ነው። ነገር ግን አልተጠራጠርኩም። ግን ተመልከቱ ሴት ያለ ወንድ መጽነሷ ምድር ያለ ዘር ማፍራቷ ወዴት ሆኖ ያውቃል ብላ ተረዳች እንጂ አልተጠራጠረችም። መጨረሻም ተመልከቱ እግዚአብሔር የሚሳነው የለም ብሎ መልአኩ ቅዱስ ገብርኤል ሲናገራት እንደ ቃልህ ይደረግልኝ ብላ ተናግራ የእሷም እንደ ቃልህ ይደረግልኝ ብላ በተናገረችው ቃል የዓለም ድህነት ተፈጸመ። ድንግሊቱ ሔዋን እባብን ሰምታ ብታጠፋል፣ ድንግሊቱ ማርያም ገብርኤልን ሰምታ አዳነችን። ድንግሊቱ ሔዋን በለስን በልታ ብታጠፋል፣ ድንግሊቱ ዳግሚት ሔዋን ቅድስት ድንግል ማርያም የሕይወት ፍሬ ኢየሱስ ክርስቶስን አፍርታ እርሷ አዳነችን። በሔዋን ጆሮ በኩል የእባቡ መርዝ ገባ፣ በድንግል ማርያም ጆሮ በኩል ፍስሐ ሁሉ ዓለም ኢየሱስ ክርስቶስ ገባ። በእሷ በኩልም የሁላችን ደስታ ወደ እኛ ተንቆረቆረ። ስለዚህም ሙሐዘ ፍስሐ እንላታለን። እስኪ አንድ ጊዜ የደስታ መፍሰሻ በሉ። የደስታ መፍሰሻ እግዚአብሔር ደስታን የቀዳው በድንግል ማርያም ጆሮ ነው። በእሷ በኩል ለዓለም ደስታ ፈሰሰልን። ያን ደስታን የሚቀማን እንዳይኖር አድርጎ ከመስቀሉ ላይ አፍልቆ ሰጠን። ስለዚህ እመቤታችን ድንግልናዋ የአንደበቷ ድንግልና ከድነት በቀር አልተናገረችም። ንግግሯ እንደ ቃል ይደረግልኝ ነው። ንግግሯ ወይን እኮ የላቸውም ነው። እስኪ ወይን እኮ የላቸውም በሉ። ንግግሯ ይሄ ነው። ወይንኬ አልቦሙ ልጄ ወይን እኮ የላቸውም። በቃ ይሄ ነው ንግግሯ። ከዚያ በቀር ሌላ ላፊ ቃል አልተናገረችም። አንደበቷ የተመረጠ ከባቷ ከቤተ መቅደስ ወጥታ የማታውቅ ከመልካም በቀር ክፉ ያልወጣት እውነትን ከመናገር በቀር ለሐሰት ተመልከቱ ሌሎችንም ተራ ነገሮች ያላዳመጠች የአንደበት ድንግልና ያላት ተመልከቱ። ሔዋን ምስጢር አውጥታ ሰይጣን ሄደና ሔዋን አቤት እግዚአብሔር ግን እንደው በገነት ያሉ እንጨቶችን አትብሉ ያላችሁ ለምንድን ነው? ይኸው ክፋቱ በለስን አትብሉ ቢል አይ ሰይጣን ነው እንዳትለው የገነት እንጨቶችን ሁሉ ያልበላ አትብሉ ያላችሁ ለምንድን ነው ብሎ አውቆ ጅምላ ጠየቃል። አይ ሁሉንስ አትብሉ አላለም፣ አንዲቱን ነው ብላ ምስጢር እንድታወጣለት ማለት። አይ ሁሉንስ አትብሉ አላለንም፣ በለስን ነው እንጂ ብሎ ያለን ብላ አትብሉ ያለን ብላ ምስጢር አወጣች። ሔዋን ምስጢር አባክና ብታጠፋል፣ ማርያምሳ ወተወዲዮ ውስተ ልባ ምስጢሩን ሁሉ በልቧ መዝገብ ይዛ ትኖር ነበር እንጂ አውጥታ አታውቅም። ስለዚህ ተመልከቱ እመቤታችን የቻለችውን ምስጢር ዓለም ቢሰማው መቋቋም አይቻለው። እንግዲህ ሰምታችኋል። ሐዋርያት አንድ ቀን ተሰብስበው እመቤታችን ጌታን እንደው እንዴት አድርገሽ ወለድሽው እስኪ ንገሪን አሉ። ተው ይሄ ነገር አይሆንም፣ አይቻላችሁም፣ ጭንቅ ይላል አሏቸው። አይ ንገሪን የግዳስ አንቺ እንኳን የወለድሽው አለሽ ደግሞ ለመስማት አሉ። አይ ድረስ እኮ አቅሙን ማወቅ አለበት በእውነቱ። ከዚያ ተመልከቱ አይ እንግዲህ ነገር ጭንቅ ይለኛል እምቢ ካላችሁ ቸር ናት መቼም እሷ ቸርቲ ዲባበ ሁሉም ቅዱሳን ለሁሉም ቅዱሳን ቸር ስለሆነች አረ እኔ አልናገርም አለ። ባሉ እንግዲህ እጄን እግሬን ያዙኝና ልንገራችሁ ጭንቅ ይላል ነገሩ አለቻቸው። ተሰበሰቡ ከበቡ። ኋላ ወመጻ ብሩህ መልአክ ቀድሞ ከማውቀው መልአክ የተለየ ብሩህ መልአክ መጣ አለቻቸው። ወገሰሶ ተመልከቱ አጽፎ ዘየማን ወገሰሰ አጽፎ ዘየማን ወኮነ ህብስተ ሕይወት በሊኦ አብላኒ ቀኝ ክንፉ እንዳሰሰ ህብስተ ሕይወት ሆነ በልቶ አበላኝ። ግራ ክንፉ እንዳሰሰ ጽዋ ሕይወት ሆነ ጠጥቶ አጠጣኝ አለችና ካፊያ አረሰረሰኝ አለችና ደገኛውን ምስጢር ልታወጣ ስትል ቅዱስ ገብርኤል ካች አለና እናንተ አቅማችሁን አታውቁም። እሷ የምትሰማውን እሷ ብቻ የሰማችሁን ለእናንተ የማይቻላችሁን ምስጢር እንሰማለን ብላችሁ ይችን ዓለም ያለ ጊዜው አሳልፋችኋት ነበር ብሎ ቢያግሩም ድምፁም ቢያሰማቸው እንደ ቅጠል እርግፍ አሉ፣ እንደ ሻሽ ተነጠፉ ይላል። ኋላ ሊቃውንቱ ደስ ሲሉ ከጀመረችውማ የጀመረችውን እንተርጉመው ብለው ተረጎሙ። ያልተናገረችውን አልነካኩም፣ በግምት ሃይማኖት አይሰራም። የጀመረችውን የነገረችንማ እንተርጉመዋሉና ብሩህ መልአክ የተባለ ግሩም መልአክ የተባለ እግዚአብሔር አብ ነው። ቀኝ ክንፉ እንዳሰሰው
ህብስተ ሕይወት ሆነ፣ ግራ ክንፉ እንዳሰሰው ጽዋ ሕይወት ሆነ፣ በልቶ አበላኝ ጠጥቶ አጠጣኝ ማለት ተመልከቱ፣ በባህሪው የሚወልደውን በባህሪዬ እንድወልደው አበቃኝ ብላ ማለቷ ነው ብለው ሊቃውንት ተረጎሙ። ወይም እሱ የበላውን ለእኔ እንድበላው አደረገኝ ማለት አብ ብቻውን የወለደውን እኔም ብቻዬን እንደወልደው አበቃኝ ማለቷ ነው ብለው ሊቃውንት ተርጉመውታል። ቅዱስ ያሬድ በዝማሬው ዘምሮታል። አላችሁ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ይህ ድንግልና ለእሷ ብቻ የተገባት ነው። ከቃሉ ጋር ናችሁ። የአንደበቷ ድንግልና ወይን የላቸውም የሚል ምስጢር የሚጠብቅ ሰውን ከማዳን በቀር ያልተናገረች ስለሆነች የአንደበት ድንግልና፣ የጆሮ ድንግልና፣ የሁሉ ድንግልና፣ የታተመ ድንግልና አላት። ድንግልናዋ የሚያስደንቀው የህሊና ድንግልና አላት። በህሊናዋ ኃጢአትን አስባ አልሰራውም ብላ የቀረች እንዳይመስላችሁ። ኃጢአት አስቦ የማያውቅ ህሊና ነው ያላት። እንዲህ ያለ ሀብት ለድንግል ማርያም ብቻ ነው። በዚህ መላእክትን ትበልጣቸዋለች ይላሉ ሊቃውንቱ። መላእክትን ትበልጣቸዋለች። የድንግል ማርያም የህሊናዋ ድንግልና የመላእክትን ድንግልና ይበልጣል። የገብርኤል ድንግልና ኃጢአት አስቦ አያውቅ፣ የሚካኤል አስቦ አያውቅ። ታዲያ በምን በለጠቻቸው ይባላል ሲባሉ ሊቃውንቱ ይላሉ፣ ገብርኤል ኃጢአት ባያስብ፣ ሚካኤል ኃጢአት ባያስብ በጥሩ ከተማ እየኖሩ ነው። ኃጢአት በሌለበት ከተማ እየኖሩ በሰማይ እየኖሩ። ማርያም ግን ኃጢአት እንደ ድግስ በሚደገስበት ዓለም ሆና ኃጢአትን ከመስራት ይልቅ ከመናገርም ይልቅ ማሰቡን እንኳን ያላሰበች ንጽሕት ህሊና ያላት እሷ ብቻ ነው። ስለዚህ እታች አመጣዋል ሊቁ እንደዚህ ስለሆነች አለ በድንግልናዋ የቲ ታቢም ኪሩቤል ወተፈደፍድም ሱራፌል ኪሩቤልን ሱራፌልን ትበልጣቸዋል። በእንዲህ ያለ ድንግልናዋ አንደኛ በሰማይ ሆነው ባይበድሉ አይደንቀንም፣ በምድር ሆና ያልበደለችው እሷ ትደንቀናለችና። ሁለተኛ ደግሞ የማይበድል አካል ይዘው ባይበድሉ አይደንቀንም። እንደኛ በደል የሚስማማው ስጋን ከአራቱ ባህሪያት የተፈጠረ ስጋን ይዛ ግን ባለመበደል በንጽህና ይዛው ስለኖረች በዚህ እንደነቃለን። ሶስተኛ መላእክት በህሊናቸው ድንግልና ከእግዚአብሔር ጋር ታርቀው ይኖሩበታል እንጂ እግዚአብሔርን ለመውለድ አይበቁበትም። የድንግል ማርያም ድንግልና ግን አምላክን አፍርቷልና መላእክትን የሚበልጥ ድንግልና አላት እመቤታችን። ይችን ድንግል የሰጠን እግዚአብሔር የተመሰገነ ይሁን። አሜን በሉ እንጂ። አው ብዙ ድንግልናዋ ነው ብዙ ጸጋ ያሰጠን። ምንስ ድንግል ድንግል ይሉናል? ያው ድንግል ማርያም መሆኗን እናውቃለን እንዳትሉ፣ ብዙ ድንግልናዋን ስትሰሙት ብዙ ሀብታን ታውቁታላችሁ ማለት ነው። ለዚህች ድንግል ነው አቻ ለሌላት ለእግዚአብሔር እናትነት የበቃች ማምላክን ተመልከቱ። እግዚአብሔር ልጅ ያለው ማን ሴት አለ? እግዚአብሔርን ልጇ ያደረገች ማርያም ብቻ ናት። እግዚአብሔርን ልጇ ያደረገች ጥያቄ እግዚአብሔር ልጇ የሆነላት እኛን ልጅ ብታደርገን ከባድ ነው እንዴ? እኛማ ለእኛ ምንም ስትበዛብን ነው ስትበዛብን። እናት መሆኗ ሲበዛብን ነው እንጂ እኛ ማርያም እናታችን ብንል የሁሉ እናት ብትባል ብዙሃን ማርያም ብትባል እመ ብዙሃን ብትባል የብዙዎች እናት ብትባል የነቢያት እናት ብትባል አይደንቅም። የእነዚህ ሁሉ ራስ የእግዚአብሔር እናት ስለሆነች ማለት ነው። እና የህሊናዋ ድንግልና ይደንቃል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ይቺ ድንግል ይላል ከቃሉ ጋር ናችሁ። አሁን ይቺ ድንግል ምክሆን ማርያም ትባላለች። ማርያም ማለት ብለው ይተረጉሙታል ሊቃውንት። ማርያም ማለት የባህር ኮከብ ማለት ነው ብለው ይተረጉማሉ። እስኪ የባህር ኮከብ በሉ። ምን አላችሁ? የባህር ኮከብ። ድሮ ዛሬ በእንትን ነው የሚመሩት። የዛሬው መርከብ ለምሳሌ አይመቸንም። አያችሁ፣ የዛሬው መርከብ በኮምፓስ ስለሚመራ ጥቅም የለውም። በቃ አንመስልበትም፣ ትተነዋል። ድሮ የነበረውን መርከብ ነው። ድሮ መርከበኞች የሚሄዱት የንጋት ኮከብን እያዩ ነው፣ አቅጣጫቸውን እያዩ የሚጓዙት ወደ ወደብ የሚደርሱ። ያ የባህር ኮከብ ከወደብ ያደርሳቸዋል። ድንግል ማርያምም በኃጢአት ባህር የዘቀተውን ዓለም ወደ እግዚአብሔር መርታ አድርሰዋለች እና የባህር ኮከብ በዝሙት ያሉትን ተመልከቱ። በዝሙት ውስጥ የዘቀቱትን ወደ ንጽህና ተመራቸዋለች። ክርስቶስን የተራቡትን ወደ ሥጋ ወደሙ ተመራቸዋለች። በሲኦል የማቀቁትን በቀዝቃዛዋ ወደ ገነት ተመራቸዋለች። ስለዚህ እመቤታችን የባህር ኮከብ ናት። የኃጢአት ማይበል የመከራ ማይበል ባዘቀጠን ወጣት ጎትታ የምታወጣት መራሒተ መንግሥተ ሰማያት እመቤታችን ቅድስት ድንግል ማርያም ስለሆነች መራሒ ትባላለች። የባህር ኮከብ ትባላለች። ማርያም ማለት
ሰረገላ ፀሐይ ማለት ነው ብለውም ይተረጉማል ሊቃውንቱ። የፀሐይ ሰሌዳ ወይም የፀሐይ ሰረገላ ማለት ነው። የፀሐይ ብርሃን በሰሌዳው ላይ ሲታይ የጠፋ ዕቃ እንዲገኝ ፀሐይ ኢየሱስ ክርስቶስ ሰሌዳው ሰረገላው በሆነች በቅድስት ድንግል ማርያም ሰው በመሆኑ የጠፋው አዳም ተገኘ። ተፈሲ ኦግዝቴ ቅድስት ድንግል ተመልከቱ ዘወደር ዲዮላ ማሜር ተመልከቱ። ምንድነው ዛሰሶ ለበግ ግዱፍ ወሶ በረከቦ ጾሮዲ በመትከፍቱ ያለ ቅዱስ ዮሐንስ አፈወርቅ ለዚህ ነው የጠፋ በግ አዳምን የፈለገው ባገኘውም ጊዜ በትከሻው የተሸከመው ቸር ጠባቂያችን አማኑኤልን የወለድሽልን እመቤቴ ማርያም ወይ ደስ ይበልሽ በሉ። አንድ ጊዜ ደስ ይበልሽ በሉ። አሁን ቸር ጠባቂያችን እንድንገኝ ጠፍተን የነበርነው እንድንገኝ። ሰው እኮ ኑሮ እንዳሳ ነበር ይላል ዮሐንስ አፈወርቅ ሃይማኖተ አበው ላይ። ሰው ኑሮ እንዳሳ ነበር አለ። እንዴት? እስኪ አሳ ሲዋኝ ሰምቶት የሚያውቅ እዚያ ባህር ወይ ጣና ሂዱና ወይ ቃለ ወንዝ ቃ ውስጥ አሳ አለ እንጃ። እንግዲህ እስቲ አሁን የፈለገ ብታር ቁማችሁ ትሉ አሳው ሲዋኛው ውስጥ ይሰማችኋል? አይሰማም። የሰው ልጅም በኃጢአት ባህር ወድቆ ጸሎቱ አይሰማም ነበረ። ስለዚህ ድንግል ማርያም ስትወለድ ምዕራገ ጸሎት እመቤታችን ምዕራገ ጸሎት እሷ ስትመጣልን ብሶታችን ተሰማልን። እንጥፍጣፊ ወይናችን የወይኑ አተላ ተጠረገ፣ የመርገሙ አተላ ተጠረገና አዲስ ውሃ ተሾመብን። አዲስ ወይን ተጣፈጠልን። አዲስ ወይን ተሰጠን። ውሃ የነበርነውን ወይን አደረገችን። ጣዕመ ቢሱን ዓለም የለወጠችው እመቤታችን ድንግል ማርያም ነው። ስሟ የጣፈጠ ስለዚህም ትባላለች ሰረገላ ፀሐይ። ሰረገላ ፀሐይ በሉ። ድንቅ ክብር ተላኪተ እግዚአብሔር ወደ ሰው የላካት ምሕረት አሰጭ ብሎ ሰው ወደ እግዚአብሔር የሚልካት እስኪ አንድ ጥያቄ ልጠይቃችሁ። እግዚአብሔር ወደ ሰው የላካት ብቸኛይቱ ገብርኤልን ይልካል፣ ሚካኤልን ይልካል፣ ነቢያትን ልኳል፣ ሐዋርያትን ልኳል፣ ሰማዕታትን ልኳል፣ ደናግልን ልኳል፣ መነኮሳትን ልኳል፣ ቅዱሳንን ሁሉ ልኳቸዋል። ማርያምን ግን የላካት መርገምን የምታስወግድ የሕይወት መሰላል እንድትሆን ብሎ የማርያም መልእክት ከፍጥረታት መልእክት ይልካል። እግዚአብሔር ድንግል ማርያምን ላካት ማለት ፈጥሮ ወደዚህ ዓለም አመጣት ነው። ፈጥሮ ወደዚህ ዓለም ሲያመጣት የሕይወት መገኛ እንድትሆን ነው። ነቢያትን ሲልካቸው ስለ ሕይወት ትንቢት እንዲናገሩ ነው። ሐዋርያትን ሲልካቸው ሕይወትን እንዲሰብኩ ነው። ሰማዕታትን ሲልካቸው ስለ ሕይወት እንዲጋደሉ ነው። መላእክትን ሲልካቸው ስለ ሕይወት እንዲያማልዱ ነው። ማርያምን ሲልካት ሕይወትን እንድትወልድ ነው። ስለዚህ እሷ ተመልከቱ፣ የእሷ መልእክት ከሰው መልእክት ስለሚበልጥ ተላኪተ እግዚአብሔር ወሰብ። እኛም ወደ እግዚአብሔር የምንልካት ብቸኛይቱ መልእክተኛይቱ እሷ ናት። ምክንያቱም ሌሎቹ ሲቆሙ አቤቱ የተናገርኩልህን ትንቢት አስበህ ሕዝብህን ማር ብሎ ኢሳይያስ ያማልድናል። የሰበኩትን ስብከት አስበህ ማርልኝ ብሎ ጳውሎስ ያማልደናል። ቅዱስ ጳውሎስ ያማልደናል። ሐዋርያት ሌሎችም ያማልዶናል። በመንኮራኩር ስለ አንተ እየሰበኩ የተፈጨሁትን ማርልኝ ብሎ ቅዱስ ጊዮርጊስ ያማልድናል። በእውነት በገደል የተወረወርኩትን አስበህ ማርልኝ ብለው አቡነ ተክለ ሃይማኖት ያማልዱናል። 100 ዓመት አሳ እስኪመላለስብኝ ድረስ በዓይን ውስጥ የኖርኩትን አስበህ ማርልኝ ብለው ገብረ መንፈስ ቅዱስ ያማልዱናል። ነገር ግን በማኅፀኔ መሸከሜን፣ በከንፈሮቼ መሳሜን፣ በጀርባዬ ማዘሌን፣ ካንተ ጋር መሰደዴን፣ መንከራተቴን፣ የታቀፉ ክንዶችን፣ የሳሙ ከንፈሮችን፣ ያዘለች ጀርባዬን፣ የወሰነች ማኅፀኔን አስበህ ማርልኝ የምትለው የእሷ መልእክት ከመልእክት ይበልጣልና ተላኪተ እግዚአብሔር ወሰብ የታመነች መልእክተኛ ወስሉት ስምኪ በኀበ እግዚአብሔር በእግዚአብሔር ፊት የሰለጠነ ስም ያላት የእናትነት፣ የነቢይነት፣ የአገልጋይነት፣ የባርነት ሳይሆን የእናትነት ሞገስ በሥላሴ ፊት ያላት ብቸኛይቱ እማምላክን ተመልከቱ። እኛ ለእግዚአብሔር የምናሳየው በጎን ጥፍጣፊ ባይኖረን እናትህን ተመልክተህ ማረን ብለን ለእግዚአብሔር የምናሳየው በጎይቱ እጅ መንሻችን ማርያም ናት። እሷን የሰጠን እግዚአብሔር የተመሰገነ ነው። ስለዚህ ተላኪተ እግዚአብሔር ወሰብ ማይመረ መሃይምናት ወመሃይምናት የምእመናን አንድነታቸው የጉባኤያቸው እመቤት ማርያም ናት። አሁን ዛሬ ተመልከቱ፣ ሁሉ እየተነሳ በኢየሱስ ስም እያለ ማህበር ይመሰርታል፣ አዳራሽ ይከፍታል። ሰው እያሉ ይገርማል። ሰው በልቶ ጠጥቶ ጠግቦ ዘራፍ አካጅ እያለ ሲዘፍን
ገበሬው ያ ሁሉ ድግስ የሚበላ ሰው አየና ምን አለ? የሁሉ እስክስታ በፈንዛ ላይ ነው አለ። የበሬው ስም ነው ፈንዛ። በማን ላይ ነው አለ? በፈንዛ ላይ ነው። የሁሉ ድልቂያ በፈንዛ ላይ ነው አለ። ማን የወለደውን ኢየሱስ ነው የምትሰብከው? ማን ያመጣውን? የሁሉ ነጭ ልብስ፣ ቆቡ፣ አክሊሉ፣ ቁርባኑ፣ ጥምቀቱ፣ ገነቱ፣ መንግስተ ሰማያቱ፣ መስቀሉ፣ አንድነቱ የመጣው በማርያም እኮ ነው። የጉባኤያችን እመቤት ማርያም ናት። በእውነቱ አስተጋባተነ ቅድስት ድንግል ተመልከቱ። እመቤታችን ቅድስት ድንግል እንተባቲ ነዋየ ድንግልና ዛልቦ ሙስና። እመቤታችን ቅድስት ድንግል ማርያም ልባም ዕቃ መለወጥ የሌለባት ነውር ነቀፋ የሌለባት ምርጥ ዕቃ ድንግል ማርያም ሰበሰበችን። ሔዋን ከአጋንንት ጋር ስትሰበስበን ማርያም ከመላእክት ጋር ሰበሰበችን፣ ከእግዚአብሔር ጋር አስታረቀችን። ስለዚህ የጉባኤያችን እመቤት ድንግል ማርያምን የሰጠን እግዚአብሔር ይመስገን። በሔዋን መበታተን ሲመጣ በማርያም አንድነት መጣ። ስለዚህ ክርስቶስም እንዲህ አለ። ሀለው ምንድን ነው ያሉት? ተመልከቱ። ከቃሉ ጋር ናችሁ? ቃሉ ጋር ናችሁ? ከዚህ አጸድ ውስጥ አለ። ተመልከቱ። ከዚህ አጸድ ከዚህ በረት ውጭ የሆኑ ሌሎች በጎች አሉን። ሀለውን ያምፀውን ዜ እነዚያን በጎች ወደዚህ አመጣቸዋለሁ። ወይ ከውጉና አሃደ መሬተ ለአሐዱ ኖላዊ ከበረቴ ውጭ የሆኑትን በጎች አመጣቸዋለሁ። እነዚህም ለአንድ እረኛ ለእኔ ለኢየሱስ ክርስቶስ አንድ መንጋ ይሆናሉ። ይህ አንድ መንጋ የመጣው በቅድስት ድንግል ማርያም ነው። ስለዚህ እመቤታችን የጉባኤ መሰረት ናት። ዛሬ መስከረም 21 ቀን እመቤታችን ምክንያት አድርገው ሊቃውንት የተሰበሰቡበት ቀን ነው። ስለዚህ በእመቤታችን ስም በምድር ብቻ ሳይሆን በሰማይ ለመሰብሰብ የበቃ ነው። በሷ ምክንያት እንደምታውቁት የአርዮስን ታሪክ ብዙ አልተርከውም። አርዮስ የሚባል ከሃዲ ነበር፣ መናፍቅ ነበር፣ መጽሐፍ አንባቢ ነበረ፣ መጽሐፍ ይወድ ነበር፣ መምህር ግን አይወድም። እስኪ አንድ ጊዜ በሉ፣ መጽሐፍ ይወዳል በሉ፣ ግን ምን አይወድም? ያው ችግሩ እዚህ ላይ ነው። እስኪ አንድ ጥያቄ ልጠይቃችሁ። ሁላችሁም ሜዲካል ዲክሽነሪ የምትባል መጽሐፍ አለች፣ ለጤና ባለሙያዎች የምትሸጥ። ያችን ግዙና ዶክተር ትሆናላችሁ አትሆኑ? እስኪ ንገሩ በሉ፣ ተናገሩ። ትሆናላችሁ አትሆኑም? በሉ እንጂ። እሺ ቀንበር ግዙና ገበሬ ትሆናላችሁ? በጣም ጥሩ። እስቲ መጋዝ ግዙና አናጺ ትሆናላችሁ? ብሎኬት እስኪ ሶስት ብሎኬት ግዙና ቤት ውሰዱ፣ ግንበኛ ትሆናላችሁ? በሉ እንጂ። ይሄንን ካባ ብትገዙት ቄስ ትሆናላችሁ? አትሆኑም አይደለም? ምን ማለት? በስራው መገኘት። ቅዱስ ዮሐንስ አፈወርቅ ይላል ኢትበል እፈቅድ ባሕቲቱ፣ እወዳለሁ ብቻ አትበል አለ። አላ ተገበር አናጺ መሆን ደስ ይለኛል ብለህ አናጺ መሆን አችልም። ቢያንስ እንጨት እያጣረብከዋል አይደለም? ቢያንስ እንጨት እያጣረብክ መሆን አለብህ አናጺ ለመሆን ማለት ነው ብሎ አናጺ መሆን ደስ ይለኛል። የለም እንደዚህ እኮ ነው። አናጺ ለመሆን ተመልከቱ፣ እንጨት መግዛት ብቻ ሳይሆን መጥረብ መልመድ። እስኪ መጥረብ መልመድ በሉ። እንጀራ መውደድ ብቻ ሳይሆን ማብካት መልመድ፣ መጋገር መልመድ አይደለም እንዴ? ጥሩ ወጥ መውደድ ብቻ ሳይሆን እሳቷን መውደድ፣ ወጥ መስራት መውደድ። ይኸውላችሁ አሁን እኮ እንኳን ወንዱ ሴቱ ወጥ መስራት አይወድም። ማምላክ ከስራችሁ አልኩ የዚህ ዘመን ሴት ወጥ መስራት አትወዱ። በቃ ባል አግብታችሁ እየሄደ ሆቴል እንደ ፈረንጅ ባልና ሚስት፣ ፈረንጆቹ ባልና ሚስቱ ምግብ ቤት ገብተው ሰውየውም የራሱን እሷም የራሷን ከፍለው ቤታቸው። ይሄ ትዳር ነው? ኮስት ሼሪንግ ነው ይሄ። ይሄ እኮ ትዳር አይደለም። ማምላክ ይሄ ትዳር ሳይሆን የህብረት ስራ ማህበር ነው የሚባለው አይደል? ትዳር የሚባለው የልብ አንድነት፣ ልክ እንደ ነፍስና እንደ ስጋ ፍጹም ተዋህዶ ፍጹም አንድነት፣ ፍጹም አንድነት። ስለዚህ አንድን ነገር በመመኘት ብቻ አይሆንም። ምንድነው? ባለሙያውን መውደድ። ሐኪም ለመሆን የፈለገ ሰው 5 ዓመት ሊማር 7 ዓመት ሊማር 7 ዓመት ሜዲሲን ቢያጠና ከሱ ከቀደመው ዶክተር ወይም ከስፔሻሊስት ዶክተሩ ነው ሰርጀሪውን ማጥናት የሚችለው ማለት ነው። እንዴት እንደሚሰራ የኩላሊት ጠባዩ እንዴት እንደሆነ የእያንዳንዱ ሕዋስ ምን እንደሆነ ከቀድሞው አጥንቶ ነው። ያለ መምህርም መጽሐፍን መረዳት አይቻልም። የሚያስተምረኝ ሳይኖር እንዴት ብዬ አውቀዋለሁ ያለው ግብረ ሐዋርያት ምዕራፍ 8 ላይ ስለዚህ ነበር። አርዮስ መጽሐፍ ያነባል፣ መምህር ግን አይሰማም። ያለ መምህር መጽሐፍ ቅዱስን ማንበብ የሚችሉ ሰዎች እያነበው
ወደ ሃይማኖት እደርሳለሁ የሚሉ ሰዎች ገደል ይገባሉ እንጂ ለሃይማኖት አይደርሱም። ከትዕቢት እግዚአብሔር ይጠብቀን። እንግዲህ አርዮስ እንዲህ አድርጎ ተበተ። መጽሐፍ ቅዱስ ላይ ባነበበው ቃል ኢየሱስ ክርስቶስ ፍጡር ነው ብሎ ተነሳ። ከዚያ በኋላ ተመልከቱ፣ ራእይ አየ። መምህሩ ቅዱስ ጴጥሮስ ተው ቢለው አልሰማም አለ። አለፍ አለፍ እያልኩ ነው መርጋቸው። ኧረ ተው አርዮስ ከመጽሐፍ ብታነበው እኔ ካልተረጎምኩልህ እንዴት ብለህ አወቀው? ኧረ ተው ቢለው ትቻለሁ እያለ መንደር ለመንደር እያውደለደለ ለሴቱ ለውሃ ቀጁ ሁሉ ይሰብከው ጀመር። በግጥም ግጥሚቱን እየገጣጠመ ዘፈኒቱን ድምፀ መልካም ነበር። አርዮስ እና ደግሞ አንድ ሰው እያለ ቅዳሴ ቀድሼ እንደው ስሙን አልጥራው ብዬ ነው አዳለ እና ሲዘፍኑ በጋጥ ያለው ፈረስ ያሽካካ ነበር ይላል። ድምፀኛ ናቸው በእውነቱ ግጥም ይችላሉ፣ ድምፅም ነበራቸው። እንዲህ እያደረገ ይሰብክ ጀመረ። አሳሳተ። ከዚያ በኋላ ተመልከቱ ጌታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ ተገልጦ አውግዘ ለየው ብሎ አወገዘው። ራእዩን እያለፍኩት እየሄድኩ ነው። አውግዞ ለየው። ከዚህ በኋላ ተመልከቱ አርዮስ ካወገዘው በኋላ የእሱ አብሮ ተማሪ ጓደኛ የነበረ እለእስክንድሮስ የሚባል ሰው መጣ። ይቅርታ አኪላስ የሚባል ተሾመ። ያ ምስጋና ወዳጅ ነው። ኋላ ምን ይለዋል? ቅዱስ ጴጥሮስ ካረፈ በኋላ ገናውን ሊቅ ተሾመ። አርዮስ እኮ ነው ሊቅ የተሾመ ገናውን ነው። መማርማ መምህራችን ጴጥሮስም ተምሮ ነበር። አዲያ እንዲያው ፈሊጥ ያንሰው ነበር፣ እንዲያው በሆነ ባልሆነው ያወግዝ ነበር አለ። ይኸውላችሁ ማመስገን ክርስቲያንን የሚያጠፋው ምስጋና መውደድ። ክርስቲያን የሚያጠፋው አብዛኛው ክርስቲያን ፕሮቴስታንት የሚሆንበት ዋናው ምክንያት ምስጋና ፍለጋ። ኦርቶዶክስ ሁልጊዜ ወዮላችሁ፣ እንዲሁ አንድ ቀን ማጽናናት አታውቅም። ሁልጊዜ ሌቦች ናችሁ፣ ሁልጊዜ ሌቦች ናችሁ እያላችሁ እንዳጠፉ። እዚያ ግን ስትሉ ጸድቃችኋል፣ አሜን በሉ። አሜን ወራላል። ስለዚህ ጸድቃችኋል፣ አሜን። ድናችኋል፣ አሜን። ኢየሱስ ሙቶላችኋል፣ አሜን። እስኪ ጀግና ማለት ኢየሱስ ሙቶልኛልና አልሞትም በሉ እስኪ። ይቻላል? የማይቻል ትግል ለምንድን ነው? ተመልከቱ። ክርስቶስን ከወደድከው በክርስቶስ መንገድ መሄድ ነው። እንደ ራበው መራብ፣ እንደ ተሰደደ መሰደድ፣ እንደ ተጠመቀ መጠመቅ። ከሱ ጋር አብረን ከሞትን አብረነው እንነሳለን አለ ቅዱስ ጳውሎስ ሮሜ 6 ላይ። አብረው መሞትን ጠልተህ አብረህ መነሳትን ለምን ትፈልጋለህ? አብረው መነሳት ከፈለህ አብረው ሙት፣ አብረው ተራብ፣ አብረው ታሰር፣ አብረው ተሰደብ፣ አብረው ተናቅ፣ አብረው ትነሳለህ፣ አብረው ታድርጋለህ። መከራን ጠልተው ክብርን የሚወዱ ናቸው ከክርስትና የሚኮበልሉት። ሲያመሰግነው ጊዜ እውነት መስሎት ፈትቻለሁ ከውግዘቱ አለው። አልቆየበትም፣ በመንፈቁ ተቀሰፈ ከሹመቱ። ይኸውላችሁ ለውዳሴ ከንቱ ብለው ቤተ ክርስቲያንን የሚገፏት ሰዎች አይቆዩበትም፣ ይቀሰፋሉ። ከቃሉ ጋር ናቸው፣ ከቃሉ ጋር ናቸው። እግዚአብሔር ጋር ታግሎ ያሸነፈ ሰው አይተን አናውቅም። ዓለም ከተፈጠረ ጀምሮ እግዚአብሔርን ታግሎ ትግል የጣለ ሰው ታይቶ አይታወቅም። እና በዚያውም ሰዎች ቢያስቡበት ጥሩ ነው ብዬ ነው። ከዚሁ ጋር ልነግራችሁና እንዲህ ሲባል እለእስክንድሮስ ተሾመና አርዮስ ጉጉዝ በሰማይ ወምድር አለ። መንደር ለመንደር እየዞረ ኧረ ከእለእስክንድሮስ አስታርቁኝ፣ መምህሬ ጴጥሮስ ቢያወግዘኝ አኪላስ ፈቶኝ ነበረ። ግን ተመልከቱ አሁን ዛሬ ደግሞ እለእስክንድሮስ አወገዘ፣ እባካችሁ እያለ ነገር ያመላለስ ጀመር። አባታችን ይቅር በልልን አሉ። አይ ከአዳራሽ ወጣውን ከልፍኝ የሚያስገባው ማን ነው? መምህሬ ጴጥሮስ መናፍቅ ነው ብሎኛል፣ አርዮስን አላስገባውም አለ። ይህን ጊዜ ሄደና ከቅዱስ ቆስጠንጢኖስ ከንጉሱ ከሰሰ። ዛሬማ ወደ ማና ቤት ይባላል። እውነቴን ስለ ቤተ ክርስቲያን ጆሮ ያለው ሰው ተሹሞ በወንበር ላይ ተቀምጦ ቤተ ክርስቲያንን የሚያዳምጥ ሰው ጠፍቷል። ዛሬ ደግሞ ያልሰሙት እግዚአብሔር ያልሰሙትን መከራ ያመጣባቸዋል። እውነቴን ነው። እግዚአብሔርን አንሰማም እንዳሉ። ከዚያ ተመልከቱ። ይህንን ሲል እለእስክንድሮስ ከቅዱስ ቆስጠንጢኖስ ሂዶ ሳለ ተጫዋቶ ላዩ ሲሉ መምህር ተከሳል። ማን ነው? አርዮስ ነው። አዎ አምጣው። እሺ የሚከራከር ከሆነ ቢፈለግ አርዮስ እንደ ሶል ውሻ መንደር ለመንደር ሲያውደለድል ታጣ ይላል። ሶል ውሻ ታውቃላችሁ? ዘዋሪ ነው። ዝም ብሎ መንደረኛ ውሻ ከቤቱ የማይጸና ዘዋሪዎች የዋሆችን የሚያታልን እንደ ሶል ውሻ እያውደለደለ ጠፋ አርዮስ።
ከዚህ በኋላ ጉባኤ ይሰራ ተባለ። ከሚያዝያ ማርያም እስከ መስከረም ማርያም ሊቃውንት ተሰብሰቡ ብሎ ቆስጠንጢኖስ አዘዘ፣ በኒቅያ አዘዘ። ለምን ሲባል የታመሙት ሊቃውንት ድነው ሽማግሌዎችም አዝግመው እንዲደርሱ ብሎ ራቅ አድርጎ ቀጠረ። ዛሬ መስከረም 21 ቀን በአራቱ ማዕዘን ያሉ ሊቃውንት አርዮስን ለመከራከር ተሰብስበው ተመልከቱ። በቅድስት ድንግል ማርያም ቀን በበዓሏ ቀን ተሰብስበው አንድ ጉባኤ የሰሩበት ቀን ነው። እየተበታተነችውን ኢትዮጵያን እግዚአብሔር ከዛሬ ጀምሮ አንድ እንዲያደርግልን ቅዱስ ፈቃዱ ይሁንልን። ሊቃውንት ተሰበሰቡ። 2348 ሊቃውንት ተሰበሰቡ። ጉባኤ ተደረገ። መቼስ ወጡን ሳላቀምሳችሁ ማለት ነው። እውነቴን ነው። እንዲሁ ዝም ብዬ በርበሬውን አቅርቤ፣ ሽሮውን አቅርቤ፣ ወጡን አቅርቤ፣ ድስቱን አቅርቤ ሳቀምሱ ስትወዱ ነውር አይደለም? ነውር ነው እኮ። እንዲያው እናቶቻችን ባይደርስም እንዲያው ጨልፍ የላቅምሱ ብለው ወጡን አቅምሰው ይሰዳሉ። በእንጀራ የቸኮለውን ሰው ቸኩላችኋል በሉ በጭልፍ አቅምሼ ልስደዳችሁ ጥቂት ወጡን። ስለዚህ ተመልከቱ፣ ምን አደረገ? ተሰበሰቡ። አርዮስ ተፈለገና መጣ። አርዮስ አቤት፣ ማን ይጠይቅ? አንተ ትጠይቅ እኔ ልጠይቅ? ካድክ ያልከኝ አንተ ጠይቀኝ አለው። መምህሩን እለእስክንድሮስን አንተ ጠይቀኝ እንጂ አለው። ክርስቶስን ፍጡር ነው የምትል የት አግኝተህ ነው? አይ ከመጽሐፍ አግኝቼ። ምን የሚል? ጥበብ ፈጠረችኝ ትቤ ጥበብ ፈጠረኒ፣ ጥበብ ፈጠረኝ አብ ፈጠረኝ የምትል ቃል መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ አግኝቻለዋል። አይሞኙ አንብብዋ ለመልእክትም ጥንታ እስከ ተፍጻሜታ፣ መልእክትን ከመጀመሪያው እስከ ፍጻሜው አንብቧት እንደተባለ መናፍቅ አንጠልጥሎ መሮጥ ልማዱ ስለሆነ አንጠልጥለህ እየሮጥክ ነው እንጂ ዝቅ ብለህ ብታነበው ኑሮ ወእምቅድመ አድባር ወአውግር ወለደኒ፣ ተራሮችና ኮረብቶች ሳይቆሙ ወለደኝ ሲል ታገኘው ነበረ አይደለ? ታዲያ ተመልከቱ፣ ክርስቶስ ፍጡር ከሆነ ተራሮችና ኮረብቶች ሳይፈጠሩ ወለደኝ ለምን አለ? የወለደውን ፈጠረው ትላለህን? አብ ልጁን ፈጠረው ትላለህን? ብሎ በዚህ አይ ፈጥሮ ፈጠረበት ቢለው ወይም እንትኒ አለብሳ ያለሱ ምንም ምን የሆነ የለም ይልባልሳ። አንጥረኛ መጀመሪያ መዶሻን ሰርቶ በመዶሻው ጉትቻውን፣ ቀለበቱን፣ ድሪሙን እንደሚሰራ አብ ወልድን ፈጥሮ በወልድ ዓለምን ፈጠረበት የምትል ከሆነ ወልድን በመዶሻ ከፈንሰልከው በወልድ መዶሻነት ዓለምን ከሰራው ወልድን በማን መሳሪያነት ፈጠረው? ያለሱ ምንም ምን የሆነ የለም ይልባልሳ ሲለው ጭጭ አለ ይላል። ደግሞ ሊቃውንት አትናቴዎስ ተነሳና ጨመረለት። አርዮስ አቤት፣ ወልድ ፍጡር ነው ትላለህ? አዎ። ክርስቶስን ታመልከዋለህ? አዎ። አሃ በጣም ጥሩ። ወልድ ፍጡር ነው ትላለህ? አዎ። ሎቱ ስብሐት። ታመልከዋለህ? አዎ። ኦሪት በፍጡር የሚያምን ርጉም ነው ትላለች፣ ትቀበላለህ ቃሏን? አዎ። እንኪያስ አለው ወልድ ፍጡር ነው የምትል ከሆነ ፍጡሩን አመልካለሁ የምትል ከሆነ ኦሪት በፍጡር የሚያምን ርጉም ነው ትላለችና አንተ ርጉም ነህ፣ አንተ ርጉም ነህ አለው። በዚህም ጭጭ አደረገው። ከቃሉ ጋር ናችሁ? እንደገና ደግሞ መለሰውና እግዚአብሔር መጀመሪያ ወልድን ፈጠሮ በወልድ ውክልና ዓለምን ፈጠረው የምትል ከሆነ እግዚአብሔር ይህን ዓለም እስካለመፍጠር ደርሶ ትዕቢተኛ አምላክ አይደለም ማለት። ምን ማለት እንደሆነ ግን ይገባችኋል? አሁን እግዚአብሔር ዓለምን እስካለመፍጠር ደርሶ ትዕቢተኛ አምላክ አይደለም። እስኪ በሉ አንድ ጊዜ አቤት በሉ እንጂ እግዚአብሔር በሉ ዓለምን እስካለመፍጠር ደርሶ አቤት ትዕቢተኛ አምላክ። መጀመሪያ ደረጃ አንጠብቅ፣ እነገሌን አናገር፣ በእናንተና ተፈጠር ብሎ ዓለምን እኔ ራሴ አልፈጥረውም ብሎ በተወራጅ አልፈጠረውም። ምሳሌ ለምሳሌ አሁን እኔ የአንዲትን ሀገር ጠቅላይ ሚኒስትር እጄ የቀበሌ መታወቂያ ይስጡ ይብላቸው ምን ይላሉ? ሰውዬ ስራ ፈትነ እንደ ሄድና ቀበሌና መዘጋጃ ቤት ጠይቅ እንጂ ጠቅላይ ሚኒስትር ድረስ ለዚህ ትመጣለህ ይላሉ። ስለዚህ እታች ባሉት የሚያስፈጽም እግዚአብሔር ግን ይህን ዓለም ሳይንቅ በራሱ እጅ ፈጥሮታል እንጂ በውክልና አልፈጠረውም። እግዚአብሔር የዚህ ዓለም ፈጣሪ አልባልም ብሎ ተወራጅ ፈጥሮ በዚያ የፈጠረው አይደለም። ፈጣሪ ፍጡር የለም፣ የተፈጠረ መፍጠር አይችልም። ክርስቶስ ግን የፈጠረ ፈጣሪ ስለሆነ እንጂ ፍጡር ስላልሆነ ነው ብሎ በዚህ ረድቶታል። ከቃሉ ጋር ናችሁ? ጨመረና የመጨረሻ ናት።
ዕብራውያን ምዕራፍ 1 ቁጥር 3 ላይ ዘውቱ ጸዳለ ስብሐቲሁ ይላል። ክርስቶስ የአብ ጸዳል የአብ ብርሃን ነው ይላል። ከዚያ ይህንን ሲመልስለት ቅዱስ አትናቴዎስ ጨመር አደረገና ተመልከቱ። አይ አርዮስ ወልድ የአብ ጸዳል ነው ይላል ቅዱስ ጳውሎስ። ታምናለህ? አዎ። የጳውሎስን ስብከት ትቀበላለህ? አዎ። የአብ ብርሃን ነው? አዎ። በጣም ጥሩ። ወልድ የአብ ብርሃን ከሆነ ወልድ ፍጡር ነው የምትል ከሆነ ወልድ እስከሚፈጠር ድረስ አብ ብርሃን አልነበረው ማለት ነው አለው። ደግሞ ተመልከቱ። በዚህ ስለው ጭንጭ አለ። ስለዚህ ሊቃውንቴን ይዘው ምን ይላሉ መሰላችሁ? በተሳለ ባሊሆ ባልጩት ሻፎ ደንጃ ማለት ነው። አታውቁም? ስለት ድንጋይ አታውቁም? እናንተ ምን ከብት ጠብቃችሁ አታውቁም? ቤት ታውቁታላችሁ። ከብት የጠበቀ ነው የሚያደርገው። እረኛው ዱላ የሚቆርጠው ተመልከቱ። ድንጋዩን ከድንጋይ ጋር ያፋጭና ስለት ድንጋይ ያወጣል። በዚያ ነው በእንደዚያ ያለ ድንጋይ መሃል ልቡን የተመታ ሰው ልንቀሳቀስ ማለት እንደማይችለው በጸዳለ ስብሐቲሁ የተወጋ አርዮስ መንቀሳቀስ አልተቻለውም ይላሉ ሊቃውንት። የአብ ብርሃን ነውና የአብ ብርሃን ወልድ የአብ ብርሃን ስለሆነ የፈጣሪ ብርሃን ፍጡር አይሆንም እና ወልድ ፍጡር አይደለም ብለው አርዮስን አፍ ያሳዙ ሊቃውንት የተሰበሰቡበት ቀን ነው። ለዚህ ቀን ያበቃን እግዚአብሔር የተመሰገነ ይሁን። በዚህ ቀን ከቤቷ የሰበሰበን እግዚአብሔር የተመሰገነ ይሁን። ታዲያ አንድ ሀሳብ ልንገራችሁ። የተሰበሰቡ ሊቃውንት ስንት ናቸው? 2348 ናቸው። ክርስቶስን ግን አርዮስን የረቱት በክርስቶስ ስም አምነው አርዮስን የረቱት ክርስቶስን ያመኑ 318 ናቸው። አስቡ። የካዱትን ቀንሱና ንገሩ። ቶሎ በሉ እስቲ። እንግዲህ እናንተ ሂሳብ ተምረናል ትላላችሁ። ቶሎ በሉ ቀንሱ። እንግዲህ ከ2348 318 ቀንሱ። አይውርድ ካልኩሌተር አውጡ። ስንት ሆነ? 2010 ነው። አቤት 2000 ስንት ነው? 2000 ስንት ነው? 30 አለ 20 አለ 10 ይላል። ይገርማል። ይህቺ መውቀቱና ማለት ነው። እንዲሁ እናንተ ቁስ አትኩሩም። አምላክን ፒኤችዲ ያለኝ ማስተር አለኝ አትጃጃሉ። ይህችን ማስላት ሲያቅታችሁ ማለት ነው። ሊቃውንት አባቶቻችን አቡሻሩን በደንብ ያመሰጥሩታል። ለዚህ እውቀታችሁ ደግሞ ቆርጣችሁ ቤተክርስቲያን ስትንቁ እንዲሁ ማፈሪያውን ላይ አይደለንም አይደላችሁም አላልኩም። አይደለንም ነው ያሉት። አብረን ስንሰዳደብ ደስ ይላችኋል አይደለም? ብቻችሁ ሲሆን ነው የሚከፋችሁ። ስለዚህ ተመልከቱ። ዝም ቀላል አቀናነስ እኮ እንዲሁ ይውላችሁ 300 ማንሳት ስንት ቀረ? ይሄም ከበደ በሉ በቃ ሂሳቡን ኋላ አስሉት። እንግዲህ 300 ስናነሳለት ስንት ቀረ? አቤት 2348 300 ስንት ቀረ? 2048 አይደል? 18 ቀንሱ 2030 ይገርማል። 2030 ከሃዲ ሆነ ማለት ይገርማል። 2030 ምኑ መቀረ? 318ቱ ሰለስቱ ምዕት መስከረም 21 ተሰብስበው ህዳር 9 ቀን በእውነቱ ጎንደር የታደለች ናት። ሰለስቱ ምዕት ቤተክርስቲያን አለ። እኛ ግን ዘመኑ ደመቅ ብሎ ስላልተሰራ ብዙ ጊዜ አንጎበኝም። እንደዚህ ያለው ቤተክርስቲያን በደንብ በእውነት ሰለስቱ ምዕት የሃይማኖታችን መሰረት ናቸው። ሂዳችሁ ማየት መጎብኘት፣ ቤተክርስቲያን እንዳቅማችሁ መርዳት ይገባል። እውነቴን ነው። እግዚአብሔር ማወቅ። ታዲያ እነዚህ ሊቃውንት 318 ሊቃውንት ተሰብስበው እነሱ ሲያምኑ ሌሎቹ ካዱ። ለምን መሰላችሁ? መልስ እንመልሳለን ሲሉ ሌላ ክደት እያመነጩ ይሄዱ። ሌላ ክደት፣ ከክደት የከፋ ክደት ማለት መልስ መለስኩ ብሎ የሚክዱት ክደት ነው። ስለዚህ ቅዱስ ቄርሎስ ምን አለ? እውቀት ሳይኖረው ስለ ክርስቶስ እከራከራለሁ የሚል ሰው የባስ ክርስቶስን እየቀሰቀሰ ያሰድበዋል። ያለ አቅም ክርክር አትቅጠም። ያወቃችሁትን ብቻ ይዛችሁ ኑሩ። 3 ጥቅስ ከማወቃችሁ መናፍቃንን ናግጠመኝ ብትሉ ጥቅሲቱ ስታልቅ ጆሮአችሁን ብለው ይወስዷቸው ብላዳረጋችሁ ማለት ያልቃል። 5 ብትሆን ታልቃለች። ማቴዎስ ምዕራፍ 5፣ ዘፍጥረት ምዕራፍ 3፣ ሮሜ ምዕራፍ 2 አለቀ። ኋላ ሳጨች እንደዚያ እንዳይሆን ያወቀ ሰው ለመምህራን ክርክሩን ለመምህራን መተው ነው። ከቃሉ ጋር ናችሁ። ያይ ከሁላችን ጋር ይሁን። ስለዚህ እመቤታችን ዛሬ መስከረም 1 ቀን ብዙሃን አባቶቻችን ተሰብስበው ሃይማኖታችን የገለጡበት ስለሆነ የነቢያት የመላእክት ቤታቸው የነቢያት የትንቢታቸው ፍጻሜ
የሐዋርያት ስብከታቸው፣ የሰማዕታት የመከራቸው አክሊል፣ የመነኮሳት የምንኩስናቸው መዓዛ፣ የመላእክት የንጽህናቸው እህት፣ የሊቃውንት የጉባኤያቸው አንደበት ቅድስት ድንግል ማርያም ስለሆነች መስከረም 21 ቀን ብዙኃን ማርያም ትባላለች። ብዙኃን ማርያም በሉ በባይባችሁ የብዙዎች እናት ማለት ነው። የብዙዎች እናት በሉ ለመላእክትም፣ ለነቢያትም፣ ለሐዋርያትም፣ ለሰማዕታት፣ ለደናግል፣ ለመነኮሳት፣ ለክርስቲያን ሁሉ የምትበቃ ሰፊ መጋረጃ ስለሆነች ብዙኃን ማርያም መመኪያ ናት ያለውን ብቻ ልናገርና ትምህርት የሚጠቅል ምክሆን ለደናግል ይቺ ድንግል ማርያም የደናግል መመኪያቸው ናት። እስኪ አንድ ጊዜ በሉ የደናግል መመኪያቸው ናት። ኧረ በሉ አቤት። እስኪ አንድ ጊዜ ጠይቃችሁ ለመጀመሪያ ጊዜ የሴት መብት የተከበረ መቼ ነው? ሲያጡ መልሱ። በሕገ መንግስቱ አንቀጽ ይህን ያህል እንዳትሉ የቤተ ክርስቲያን መልስ ነው ምክር። ለመጀመሪያ ጊዜ የሴት መብት የተከበረ መቼ ነው? ሴቶች ነው አሁን መመልስ ያለበት። አታውቁትም? መብታችሁን አታውቁ? ለፍርድ ቤት ሲላችሁ ነው የምታውቁ መብታችሁን ባሎቻችሁን ለመክሰስ። ለመጀመሪያ ጊዜ የሴት መብት የተከበረ በድንግል ማርያም ነው። ድንግል ማርያም ናት ያስከበረችላችሁ። የሆነ ፖለቲከኛ እንዳይመስላችሁ። ማርያም ናት የመብታችሁ ጠበቃ። እመቤቴ ዕዳ ነበረባችሁ እናንተ። ምክንያቱም ወንዶች ምን እያሉ ይመኩባችሁ መሰላችሁ? መነኩሴ ይመኩባችኋል። መነኩሴ ጾታ የለውም። አያችሁ፣ ጾታ የለውም። መነኩሴ ወንድም አይደለም ሴትም አይደለም፣ መልአክ ነው። መልአክ ነው እንጂ መነኩሴ ጾታ የለውም። ምክንያቱም የጾታ ስራ ስለማይሰራ ማለት ነው። ከቃሉ ጋር ናችሁ። ታዲያ ወንዶች በሴቶች ይመኩ ነበር። እንዴት? ሔዋን እኮ ናት እንጂ ከአዳም አጥንት የተገኘች፣ አዳም ከሔዋን አጥንት አልተገኘም። ስለዚህ እኛ አስገኘናችሁ እንጂ እናንተ አላስገኛችሁምና የፍጥረት ታናናሾች ናችሁ ይሏቸው ነበረ። አሃ እንዲማ ከሆነ ሔዋንን አዳም ቢያስገኛት ማርያም ክርስቶስን አስገኝታ የለ። ስለዚህ እናንተ በአዳም ብትመኩ በሔዋን ብትመኩብን እኛ በማርያም እንመካባችኋለን ብለው ሴቶቹ ተመልከቱ የፍጥረት ዕዳቸውን ጭምር ከፈለችላችሁ ማለት ነው። በሉላት ለመሄዳችሁ የፍጥረት ዕዳ የከፈለችላችሁ እመቤታችን ናት። እንግዲህ ዕዳ የለባችሁ ማለት ነው። አሁን እንግዲህ ከእኛ ጥንት እኮ ነው የተገኛችሁ የሚላችሁ ካለ ይህማ ምን ቁም ነገር አለው? እኛ ከእናንተ ብንገኝ ቁም ነገር የለውም። የፍጥረታት ፈጣሪ የተገኘ ከሴት ነው ብላችሁ እንድትመኩ ያደረገቻችሁ እመቤታችን ነው። በዚያ በላይ ደግሞ በእናንተ ምክንያት እናንተ ምስጢር አትጠብቁ፣ የነገሯችሁን ሰሚዎች ችኩሎች እያወጣችሁ በለስን በልታችሁ ከገነት አባረራችሁ ሲሏችሁ እኛ በለስ አብልተን ብናባረራችሁ ማርያም ልጇን አብልታ ገነት አስገብታችሁ የለምን? አልፋችሁ ቁጭ በሉ ብላችሁ እንድትመኩ አድርጋችኋል። እልል በሉ አሁን። ስለዚህ ለዚህ ትንሽ ያበቃቻችሁ በእናንተ ምክንያት ርስት አተናል፣ ከገነት ተባረራልና መሬት አትካፈሉ፣ ከዘር አትቆጠሩ፣ ርስት አታገኙ ብለው ወንዶች በሴቶች ይመኩ ነበር። በእኛ ምክንያት ከርስት ከገነት ብትወጡ በማርያም ምክንያት ሰማያዊ ርስት ወርሳችሁ የለም ብላችሁ እንድትመኩ ያበቃቻችሁ ማናት? እመቤታችን ድንግል ማርያም ናት። ዝም ብሎ መኩራት ግን አይደለም። ውዳሴ ማርያም መድገም ነው አይደለም። ዝም ብላችሁ እኛ ያልመጣችኋለን ብትሉ ጥቅም የለውም። ስለዚህ እናንተ እውነቴን ነው የማምላክ እራሳችሁን ማስከበር አለባችሁ። ለዓይናችሁ ሴቶች ያላችሁ ዓይን ለዝሙት የተሰጠ ሳይሆን የያዛችሁት ዓይን እመቤታችን ገብርኤልን ያየችበት ዓይን፣ የያዛችሁት ጆሮ ዘፈን የምትሰሙበት ሳይሆን ድንግል ማርያም ገብርኤልን የሰማችበት ጆሮ፣ ማኅፀናችሁ ድንግል ማርያም አምላክን ከኃጢአት ብቻ በቀር እናንተን በኃጢአት አትመስልም እንጂ ማኅፀኗ በድንግልና የኖረ ነው እንጂ የታተመ ንጹሕ ነው እንጂ እንደናንተ ባለ ሥጋ ከኃጢአት በቀር በንጽሕና አምላክን የተሸከመ ማኅፀን ነው። ራሳችሁን አስከብሩ። በየሜዳው ክፍላችሁን አትጣሉ። የምትወልዷቸውን ልጆች አትጣሉ። እስቲ ሆስፒታል ብንሄድ ዛሬ እየወለዳችሁ ልጅ የጣላችሁ የምትጠፉ ሴቶች ትኖራላችሁ፣ እዚህም ትኖራላችሁ። እኔ እውነቴን ነው። ሲሆን አትውደው። ከወለዳችሁ ለምናችሁ ሆን አሳግቡ። እንዴት ነው ልጅ ጥላችሁ ምን አይነት አንጀት ነው ያላችሁ? እንዴት ያለ ዘመኑ እኮ ተገላበጠ። በቃ ባይሆን ሴት ሩሩ ነው፣ ወንድ እንደው ልቡ ጠበቅ ያለ ነው ይባል ነበር። ዛሬ ባሳችሁ ናት።
ልጅ ወርውራችሁ ሆስፒታል ትሄዳላችሁ። አሁን ብኔን ሆስፒታል ውስጥ አሳዳጊ የሌላቸው ልጆች አሉ። ማን የጣላቸው? ክርስቲያን የጣላቸው ናቸው። እንዲሁም በእውነቱ በዚህ ተመልከቱ። ድንግል ማርያም ልጅ ለምን አሳድጋ ማርያምን የምንመስል የማርያም ልጆች ነን ያለ ሰው ክብሩን ባረባ ቦታ አይጥልም። ወድቆም እንኳን በንስሐ ይነሳል እንጂ በዚያ ተሰናክሎ ለክብሩ ተጨንቆ የክርስቶስን መልክ አውርዶ አይጥልም። እኔ እውነቴን ነው። ክብራችሁን አትጣሉ። ፍጥረት ጽንስ አታስወርዱ። እውነቴን ነው። ፍዳ ያመጣባችኋል። ጽንስ ማስወረድ አሁን ዛሬ እስኪ ተመልከቱ። እነዚያ ልጆች እኮ ቢያድጉ ጳጳስ የሆኑ ነበር። በቁማችሁ ከሞታችሁት ከእናንተስ ያስወረዷቻቸው እነዚያ ጽንሶች ይሻላል። በቁም የሞተ ነው። ጽንስ የሚያስወርድ ሰው በቁሙ የሞተ ነው። ያርጋችኋል አላሉትም። የሚመለከት ይመለከተዋል። ላላደጋችሁት ለወደፊት ይጠብቃችኋል። ከቃሉ ጋር ናችሁ? አዎ። ስለዚህ እመቤታችን ከርስት እንድትካፈሉ ከገነት እንድትገቡ አድርጋችኋለች። ይችን የሰጠን እግዚአብሔር የተመሰገነ ይሁን። አሜን በሉ። ከዚያ ባለፈ እመቤታችን የደናግል መመኪያቸው ናት ማለት ድንግልና ድሮ አያድንም ነበር። የዮፍታሔ ልጅ ድንግልናዋን ብትጠብቅ ታረደች እንጂ አልተጠቀመችም። ኤልያስ ድንግል ነበረ፣ ገነት አልገባበትም። ለረድኤት መንፈሳዊ አበቃው እንጂ ለልጅነት አላበቃውም። ሌሎችም በድንግልና የኖሩ አባቶች አሉ፣ ድንግልናቸው አላዳናቸውም። በድንግል ማርያም ዘመን ግን ድንግልና ያድናል። ድንግልና ገነት ያወርሳል፣ መንግሥተ ሰማያትን ያወርሳል። ስለዚህ ድንግልና ለድነት ተመልከቱ። ወይወስዱ ደናግለ ድኅሪሃ፣ እሷ ገነት አስቀድማ በሦስተኛው ቀን ተነስታ መንግሥተ ሰማያት ትገባለች። ወይወስዱ፣ ከዚያ በኋላ በእሷ ያመኑትን ከእሷ እያስከተሉ ወደ መንግሥተ ሰማያት ያገባሉ ተብሎ እንደተነገረ ድንግልና ለመዳን እንዲበቃ ስላደረገችው የደናግል መመኪያቸው ቅድስት ድንግል ማርያም ናት። ከቃሉ ጋር ናቸው? ከቃሉ ጋር ናችሁ? በዚያውም ላይ ተመልከቱ። ድንግልናቸውን የሚጠብቁበት ኃይል የምትሰጣቸው እመቤታችን። አሁን ሴቶቹ በድንግልና ያላችሁት አስገድደው ወደ ኃጢአት የሚጥሩ ወንዶች ቢመጡባችሁ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቋኪ ብላችሁ ብትጸልዩ እማሩየ ናዊ ተማይጸን ብኪ ብላችሁ እናታችን ማርያም ወይ ከአዳኝ አውሬ ታድኝ ዘንድ ተማጽነንብሻል ብትሉ ከኃጢአት ሊያጠላችሁ የመጣ ሰው አይኑ ዕውር ሆኖ ከእግራችሁ በታች ይወድቃል። ስለዚህ ድንግልና የምትጠብቅ እመቤታችን ናት። ያለ ቦታው ተሰናክላችሁ የምትሆን ሳላስበው እየኮነው እያሉ ያለቅሱ ብዙ እህቶች አሉ። ለተክሊል እንበቃለን ብለው ተሰናክለው ይቀርቷል። ይህ የመጣው ውዳሴ ማርያም ስለምታቋርጡ። ማርያምን የሚያምን ሰው የድንግልና ዋጋ ብቻ ሳይሆን የሚያገኝ ድንግልናውን ትጠብቃለታል። ዛሬ መስከረም 21 ቀን የምናከብራት ዮስቲና ይች ነው ታሪኳ። ቅድስት ዮስቲና የልዑሉ ልጅ ወደዳት፣ የንጉሱ ልጅ ልዑሉ ወደዳት። ቢያረግ ቢሰራት የለም አንተ በክርስቶስ ያላመን ከኔ ጋር አትሆንም፣ የክርስቶስ ሙሽራ ካልሆንክ የኔ ሙሽራ አትሆንም ብላ እምቢ አለችው። አላገባም አንተን አለችው። ለመነ፣ ጠና፣ ታመመ። በእሷ ፍቅር ተነድፎ ታመመ ይላል። በፍትወት ፍቅር ተነደፈ። ይህን ሲያደርግ ቆጵርያኖስ የሚባል ጠንቋይ ነበረ። ስመጥር ጠንቋይ ነው። በዘመኑ የሚስተካከለው ጠንቋይ አልነበረም። ያንን ጠንቋይ ጠራና ዮስቲና የምትባል ሴት ወድጄ እምቢ ብላኛለች፣ ምን ታደርግልኝ? አሁን እሷንማ መታ ራሷ ከእግር ስር ሰግዳ እንድትንበረከክልህ አደርጋለሁ አለው። ዛሬ እንደዚህ በእኛ ቤትም አይጠፋም። ይገርማችኋል አይደለም? በዚህ ግድም ማለት ነው። በየት ግድም? ዝም ብሎ በዚህ ግድም አይጠፋም። ካልሆነ አሳብድሻለሁ የሚሉ አሉ። ሆነ ማለት ነው ሊያንገራግሩ። ውዳሴ ማርያም ከደገማችሁ ነካ አያደርጋችሁ። ደግሞ ለጋኔ እንደሚሄድ ይጅላጅል ደግሞ እመቤቴ የአምላክን እናት ይዛችሁ ሰይጣን ሊያሸንፋችሁ ይችላል። የእሷን ውዳሴ ማርያም ብቻ አታቋሉ። ማንንም ጠንቋይ አትፍሩ። ያው እግዚአብሔር ምስክሬ፣ ማንንም ጠንቋይ ውሸቱን ነው። ለነገሩ በዚህ ዘመን ጥንቆላውም አይሰራም። ጥንቆላውም የውሸት ነው። ጥንቆላ እውነት አለ እንዳትሉ፣ የሚገል ጥንቆለና ነበር። ዛሬ ግን ጥንቆላውን የውሸት አያውቁትም። ውሸታቸው ነው ዝም ብሎ ማለት ከቃሉ ጋር ናቸው። ዝም ብሎ ባህር ዛፍ ሁሉ ላይ እየበጠበጠ ነው። ይሄን ረጭቼ ማታ እባብ ነው የምልክብ የሚል ውሸቱ ነው አውቆ ማምላክ። ከዚያ በኋላ ተመልከቱ፣ ቅድስት ዮስቲና ስትጸልይ እግዚኦ ሚበዙ ለይሳቅዩኒ እያለች አቤቱ የሚያስጨንቁኝ ምንኛ በዙ እያለች ስትጸልይ ሆነ ክብሬ ወመልዕለ ርእሴ እያለች ስትጸልይ የእመቤታችን ውዳሴ ማርያም ስትጸልይ ኋላ ቆጵርያኖስ እገሌን አምጣልኝ ብሎ ማንንም ሰው
ተስኖት አያውቅም። ከዮስቲና ግን አጋንንትን ሲልቃቸው ራቅ ብትን 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 እያሉ ይጠፋሉ። ኧረ ይችን ሴት እኔ ማምጣት አልችልም አለ ጋኔኑ መጡ። አይ እነዚህ ይችን ሴት እጇን እግሯን አስራችሁ ካላመጣችኋት ከዛሬ ጀምሮ እክዳችኋለሁ አላቸው። ቆጵርያኖስ አጋንንቱን የተዋረሳቸውን አጋንንት ወይም ሊያመልጠን አይደላሉና በምታት ዮስቲናን አንተ አንዱን ጋኔን መረጡና የዮስቲናን መልክ መስለህ ዮስቲና ነኝ ብለህ ሂድ አለ። አላቀ ያች ዮስቲናን መስሎ ዮስቲና መጥቻለሁ አለ። ኋላ ከድንጋጤ የተነሳ የሴቶች ንግሥት ዮስቲና መጣሽ፣ አትጥራብኝ ብሎ ብትንትን ብሎ እንደ ስም ቀልጦ ጠፋ። ተመልከቱ ማምናገር እንኳን የማርያም ስም በማርያም ያመኑ ሰዎች ስማቸው ያቃጥላል። ዮስቲና ስሟ ሲጠራ ተቀጠለ። ይቺ ሴት ተመልከቱ ጸሎት የምትጸልይ ንጽሕት ድንግል በመሆኗ የተላከባትን ጋኔን አቃጠለች። ሳትኖር እንኳን ከምትጸልይበት ቦታ መጥቶ አስገድዶ ሊወስዳት ይቅርና በአጋንንታዊ ፍቅር ሊጠልፋት ይቅርና ስሟ በሌለችበት ሲጠራ ተቃጠለ። አጋንንቱ ጠፋ። ቆጵርያኖስም ዛሬ ጀምሮ ተለያይተናል ብሎ አጋንንቱን ክዷቸው መጽሐፉን አቃጥሎ ለክብር በቃ። እኔም በዮስቲና አምላክ አምኛለሁ አለ። ከዚያ ተመልከቱ እሱ ጠንቋይ የነበረው መነኮሰ፣ ድንግልና ስለነበረው መነኮሰ። መንኩሶ ደግሞ ቆሞስ ሆነ፣ ተማረ። ቆሞስ ሆኖ ኤጲስቆጶስ ጳጳስ ሆነ። ይገርማችኋል። በቅድስት ዮስቲና ጸሎት ሁላችሁም እዚህ የተሰበሰባችሁ እህቶቻችንን ለጥፋት ሳይሆን ለድነት ምክንያት እንድትሆኑ እግዚአብሔር ይጠብቃችሁ። ዋናው እሱ ነው። ዮስቲና ድንግልናዋን ጠብቃ ጠንቋዩን ለጵጵስና አብቅተዋለች። እስኪ እናንተ መክራችሁ ለቁርባን ያበቃችሁ ሰው አለ? አሁን እዚህ ሴቶች እህቶቻችን እንደዚህ አድርጋችሁ እንችላለን እኛም ለቅድስና የተፈጠርን ነን ብላችሁ ለድነት ምክንያት መሆን አለብን ብላችሁ ለኃይል ውሳኔ ወስኑ። ያንን አደረገች። እንኳንስ ሌላ ሰው ማጽደቅ ባሎቻችሁ ማጽደቅ አቅቷችሁ የለም። ባሎቻችሁ ማጽደቅ አቅቷችሁ ወንዶችም እንደዚያው ነው። እንመጣበታለን በሌላ ቀን አይደለም? አይሻልም? አዎ። ስለዚህ ተመልከቱ፣ ከቃሉ ጋር ናችሁ። እመቤታችን ድንግልና ትጠብቃለች። የሁላችንም ክብራችን እንዳይጠፋ ድንግል ማርያም ትጠብቀን። የምትጠብቀን እሷ ናት እንጂ ሰው ተጠብቆ ለክብር መብቃት አይችልም። ሰው ደካማ ነው። ተዘከር እግዚኦ ከመ መሬት ነው። ይሄ አፈር መንሸራተቱ ሰው መሳቱ አይቀርም። በድንግል ማርያም ረድኤት ግን ተጠብቆ ሰው ለክብር ይበቃል። የእሷ ረድኤት ጠብቆን እንጂ ሁላችንም ደካሞች ነን። በእግዚአብሔር ቸርነት ግን ለገነት ለመንግሥተ ሰማያት ለክብር እንደምታበቃል የሚፈታተንን ሰይጣን እሷ ቀድማ እንደምታጠፋልን እናምናለን። ረድኤቷ በሁላችን ላይ ይደርብን። ለአስተአጸቡ ታቀልን። ስለዚህ እመቤታችን አንድም ይሉና የማ ችግር መጣ እኮ የሴት መመኪያ ልጅ ያትቀረው ድንግል ማርያም። ወንዶችሳ እችን ብቻ ጨርሱ። የደናግል መመኪያ በሉ። የደናግል መመኪያ የወንዶችም ደናግል። በአጭር ቃል ግን የደናግል መመኪያ የተባሉ ምንድን ነው? የአብያተ ክርስቲያናት መመኪያ ወይም አብያተ ክርስቲያናት የተባሉ ምንድን ነው? እያንዳንዱ ክርስቲያን ቤተ ክርስቲያን ይባላል። የክርስቶስ መቅደስ ነው። ቅዱስ ጳውሎስ ፋልኩክሙ ለአሐዱ ምዕት ዘውእቱ ክርስቶስ፣ ሁላችሁንም እንደ ንጽሕት ድንግል ለአንድ ሙሽራ እንደምትታጭ እንደ ንጽሕት ድንግል ሁላችሁንም ለአንድ ሙሽራ ጫችኋለሁ። ያ ሙሽራ ኢየሱስ ክርስቶስ ነው ይላል። ስለዚህ የወንዶችም የሴቶችም የመነኮሳትም የካህናትም የዲያቆናትም የጳጳሳትም የሴቶችም የዚህ ሁሉ አንድ ሙሽራ አላቸው። ማን ነው እሱ? ኢየሱስ ክርስቶስ በሉ። አዎ። ስለዚህ ለክርስቶስ በሃይማኖት የተጠመቁ ሁሉ ደናግል ይባላሉ። የደናግል መመኪያቸው የተባለው ተመልከቱ። በነፍስ ድንግል የሆኑ የድንግልናቸውን ያጡሳ ቢሰናከሉት ቢባል ደግሞ ተመልከቱ። በንስሐ ተመልሰው ለነፍስ ድንግልና የበቁትም የእነዚህም መመኪያቸው ቅድስት ድንግል ማርያም ናት። ከእግዚአብሔር ጋር እንዲታረቁ ለንስሐ ድንግልና ታበቃቸዋለች። አንድም ይሉና ሊቃውንቱ ምን ይላሉ? ተመልከቱ። የሐምስት ጠባባት መመኪያቸው እሷ ናት። ለምን? ዋጋቸውን የሚከፍልላቸውን ጌታ ወልዳለችና። ማቴዎስ ምዕራፍ 25 ላይ ስታነቡ ምን ይላል? 5 ጠባባት ልባሞች፣ 5 ሰነፎች ደናግል ነበሩ፣ አልተረጉምም። የልባሞች መመኪያ ናቸው። እነዚያ ልባሞች የተባሉት እነ ሃይማኖት፣ እነ ፍቅር፣ እነ ተስፋ ናቸው። እነዚህ ዋጋ እንዲያሰጡ የድንግል ማርያም ረድኤትና ምልጃ ሞገሱ ሆኖ ይቆማል እና የደናግል መመኪያቸው ድንግል ማርያም ናት። ማለት የነፍሳት መመኪያቸው ቅድስት ድንግል ማርያም ናት። ዘአስተአጸቡ ታቀልን
ጭንቅ ታቀላለች። በሉ እስኪ ሁላችሁ ጭንቅ ታቀላለች። በሉ አይዟችሁ። ጭንቅ ታቀላለች። አዎ እንኳን እናንተ ጭንቅ ታቀላለች ሲባል በምጥ ብቻ እንዳይመስላችሁ፣ ወይም በራብ ወይም በልብስ አይደለም። ዘአስተአጸው ታቀልል፣ የ5000 ዘመን ጭንቅ አቀላለች፣ የሲኦል ጭንቅ አቀላለች። ድንግል ማርያም የማታቀለው ጭንቅ የለም። ተንበርክካችሁ 7 ጊዜ ጸሎተ ማርያም ድገሙ። ችግር ሲመጣባችሁ ለማን ልደውል ይሆን ወደ ማን ልናገር አትበሉ። እመኑኝ፣ እውነቴ ነው። ከስዕሏ ፊት በርከክ ብላችሁ ከቻላችሁ ልባ ጨምራችሁ 7 ጸሎተ እግዝእትነ ማርያም ድገሙ። አጋንንትን በልጇ ረድኤት ታበታትንልናለች። ስለዚህ ጭንቅ ታቀላለች። ምንድን ነው? ወተተነብል ለሁሉ ፍጥረት ለፍጥረት ሁሉ ትማልዳለች። ለው ሲናገር ምንድን ነው? ይእቲ ምሳል ይእቲኬ ምሳል የልመና ቦታ ናት ይላል። ይገርማል። እንደው ምሳል የልመና ማቅረቢያ ሰው የራበው ሰው ከድንግል ማርያም ለምኖ ህብስተ ክርስቶስን ያገኛል። የጨለመበት ብርሃን ክርስቶስን ያገኛል። ርስት ያጣ ገነትን ያገኛል። ስለዚህ ልጅነት ያጣ በጥምቀት ይከብራል። ድንግል ማርያም የለማኞች ሁሉ ክብር ማግኛ የወርቅ ቦታቸው የነዳያን የገንዘባቸው ሀገር ናት ብለው ይናገራሉ ሊቃውንትና። ይችን የሰጠን እግዚአብሔር የተመሰገነ ይሁን። ከዚች መመኪያችን እግዚአብሔር ያወጣል። ከምትለብስ መካን ረድኤት ከምናገኝባት ከእሷ ፍቅር እግዚአብሔር አይነጥለን። ስለዚህ ሁላችሁም ውዳሴ ማርያም አታቋርጡ። ቅዳሴ ማርያም ጨምራችሁ ጸልዩበት። መዝሙረ ዳዊትና ውዳሴ ማርያም ድገሙ። በጨነቃችሁ ሰዓት የሰማችሁትን ስብከት እውቀት አድርጋችሁት አትቁሩ፣ ሕይወት አድርጉት። ውዳሴ ማርያም ደግማችሁ ሰላም ለኪ ደግማችሁ መፍትሄ ታገኛላችሁ ከተባላችሁ ድገሙ። ምንም ጭንቅ ይምጣ እንዴት ላድርግ ብላችሁ ወገባችሁን ይዛችሁ አትጨነቁ። ነጠላችሁን መዘዝ አድርጋችሁ አጣጥላችሁ ሰላም ለኪ ተደፍታችሁ 7 ጊዜ ጸልዩ። አጋንንት ይወድቁላችኋል። እግዚአብሔር ከሁላችን ጋር ይሁን። ስብሐት ለእግዚአብሔር።